እድሜያችሁ ከ18 ዓመት በታች የሆነ ቤተሰቦቻችን ይህንን ትረካ በፍጹም እንዳታዳምጡት። ክለብ አሪዞና። ክለብ አሪዞና ሮማን ህንጻ ስር የሚገኝ ቀውጢ ጭፈራ ቤት ነበር። በሩ ጠባብ ነው፣ ውስጡ ግን በጣም ሰፊ ነው። ልክ እንደ ትዝታ ባብሽ። በአንድ ወቅት የትዙን ባብሽ ጠባብ ነው እያሉ ብዙ ወንዶች ተዋደቁለት። እውነት ለመናገር ያን ሰሞን ከኛ ፊት ይልቅ የሷ ባብሽ ይበልጥ ዝነኛ ነበር። ዘልቀው እስኪያዩ ድረስ ነው ታዲያ። ስለሺ ዘጎንደር የትዙን ባብሽ ካልቀመስኩ ብሎር ያለ። ተው ቢባል ምን ቢባል በቃ እሷ ጭን ውስጥ ቀበሩኝና ታፍኜ ልሞት አለ። እግር ስሞ ደጅ ጠንቶ እጥፍ ከፍሎ በስንት መከራ ከምሽታት ባንዱ ሌሊት ከፍታ ሰጠችው፣ አጥብባ ሰጠችው፣ አስነከሰችው። ስለሺ ደስ አለው። ደስታው ግን ብዙ አልዘለቀም። እቃው ገብቶ ጠፋ ቢባል ቢፈለግ ከየት ይገኝ? የስለሺ ቀይ ትዙ ባብሽ ውስጥ ገብቶ በቃ ጠፋ። በስንት ፍለጋ ለፖሊስ አመልክቶ ነው ያገኘው እየተባለ ተቀለደ። በሌላ ቀን ስለሺን አግኝተነው ምን ሆንክ ስንለው ውስጥ ገብታችሁን ያዩትን ብታዩ እንዲህ አትቀልዱም ነበር አለን። እሱ እንደሚለው ባብሿ ውስጥ ሁሉም ብሔር ብሔረሰቦች አሉ፣ በእኩልነት እየጨፈሩ ይኖራሉ። ብቻ በትዙ ባብሽ ዙሪያ 1 ዓመት ተቀለደ። ትዙ ከፋት። ይህ ክፉ ጎንደሬ ምን ነው ባልሰጠውት ኖሮ ብላ ተጸጸተች። በእርግጥ የትዙ ባብሽ በተፈጥሮ ሰፊ ነው። እሷም ይህንን ስለምታውቅ ነው ዮጋ የጀመረችው። ዮጋ የምታሰራት አንዲት ህንዳዊት መነኩሲት ነበረች፣ ሳር ቤት አካባቢ። ትዙ ደንበኞቿ አቃሽ ሰፋብን እያሉ ሲነጫነጩባት ብድግ ብላ ህንዷ ሴትዮ ጋር ሄደችና ሰላም እንኳን ሳትላት ይቅርታ ባብሽ ማስጠበብ ፈልጌ ነበር አለቻት። ህንዷ አንገቷን ባወንታ ነቅንቃው ዮጋ ክላስ መዘገበቻት። በደንብ እንዲጠብላት የሚያደርግላትን ኮርስ ሰጠቻት። ኮርሱ ለትዝታ ከባድ አልነበረም። ትልቅ የሚነፋ የፕላስቲክ ኳስ በእግሮቿ መሃል አድርጋ ቁጭ ትልበትና ትንፋሽ ወደ ውስጥና ወደ ውጭ በማስገባትና በማስወጣት የባብሿን ጡንቻ መቆጣጠር ተማረች። ዘዴው ለተወሰነ ጊዜ ሰራላት። ባጭሩ እንትን ሲገባበት በባብሿ ጡንቻ ነግሳ መያዝ ቻለችበት። ወንዱን ሁሉ አሰለፈችው። ዋጋ እየቆለለችባቸው እንኳን ብዙ ወንዶች ከሷ ባብሽ ሌላ ወይ ፍንክች አሉ። እሷ ባብሽ ውስጥ ገብተን ስንወጣ ሌላ መቃብር ቆፍራችሁ ብትቀብሩን አይቆጨንም አሉ። ትዝታ ቢዝነስ ቆመላት። በተማረችው መሰረት ሴክስ ማድረግ ስትጀምር ቶሎ ብላ ትንፋሿን ስባት ይዘዋለች። ባብሿ ይጠብላታል። ይህን ጊዜ ወንዶቹ ቃቻውን ታግለው ስለሚከቱባት በደስታ ማበድ ይጀምራሉ። እቃዬ ትልቀቱን መቋቋም አቅቷት ልትሞት እሪ ነው ያለችው እያሉ ለወንድ ጓደኞቻቸው ጉራቸውን ይቸረችራሉ። ብለው ደግሞ 6 ዓመት ያለመታከት በሴተኛ ዳሪነት ያገለገለችውን ትዙን ድንግል ናት ብለው መማል ያምራቸዋል። ወንድ ሲባል ጉረኛና አውረኛ ነው። ሆኖም ትዙ በዚህ ጥበብ ብዙ አልዘለቀችም። ሴክስ የጉልበት ስራ ሆነባት። ከወንድ በተኛች ቁጥር ትንፋሿን ወደ ውስጥ ስባ ማቆየት ያቅታትና ትለቀው ጀመር። በዚህን ጊዜ ባብሿ ወደ ተፈጥሯዊ ስፋቱ ይመለሳል። ወንዶቹ ይሄን የመደናገጥ ጀመሩ። አንዳንዶቹ የነሱ ቀይ ተኮማተረ እንጂ የሷ ባብሽ የሰፋ ስለማይመስላቸው አፍረው ቢዝነስ ጨምረውላት ውልቅ ይላሉ። እንዲህ ያለች ለተወሰነ ጊዜ ሸቀለች። ቢያንስ ለዮጋ ክላስ ያወጣችውን ብር አስመልሳለች። አይቆጫትም። አሪዞና። ክለብ አሪዞናም እንዲሁ ነው። እንደ ትዙ ባብሽ በሩ ጠባብ፣ ውስጡ ሰፊ። ደግነቱ ስፋቱ ብዙም አያስታውቅም። በመስታወት ተከፋፍሏል። ለተራ ጠጪ ኦፕን ባር፣ ለቋሚ ደንበኛ ከስተመር ባር፣ ለልዩ ደንበኛ ቪአይፒ ባርና ለዲፕሎማቶች አምባሳደር ባር ተብሎ ክፍሎቹ ተሸንሽነዋል። አንድ ምንም የማይከፈት ሌላ ክፍልም አለ። 2 እጅግ የናጠጡ ባለ ሀብቶች ብቻ ሲመጡ ነው የሚከፈተው። ከነሱ ሌላ ማንም ሰው እዚያ መግባት አይችልም። እነሱ በአመት አንዴ ወይም 2 ሊሆን ይችላል የሚመጡት፣ ወይም ምንም ላይ መጡ ይችላሉ። ቢሆንም በቀን ይጸዳል፣ በቀን ይወለወላል። የሁሉም ክፍሎች መስታወቶች በልዩ ትዕዛዝ የተሰሩና ቴንትድ የተደረጉ በመሆናቸው አንዱ ሌላውን ክፍል እንዲያይ አያስችሉም። ለምሳሌ የዲፕሎማቶች ክፍል ውስጥ የሚዝናኑ ሰዎች በልዩ ደንበኛ ክፍል ቪአይፒ ባር ያሉትን ሰዎች ማየት ይችላሉ። ነገር ግን ቪአይፒ ባር ያሉ ደንበኞች
አምባሳደር ባር ማን እንዳለ ማየት አይችሉም። ሁሉም የበታቹን ግን ማየት ይችላል። የበላዩን ማየት ነው የማይችለው። ደስ የሚለው ግን ሁሉም ሰው ካለበት ቁጭ ብሎ ዋናውን የዳንስ ፍሎር ቁልቁል መመልከት መቻሉ ነው። በክለብ አሪዞና መኝታ ቤት የሚባል ነገር የለም። ነገር ግን ለሾርት ብቻ የሚያገለግል ምድር ቤት የሚባል ቦታ አለ። አንድ አጭር ሶፋ፣ አንድ የብረት ምሰሶ፣ አንድ ደረቅ ወንበርና አንድ ጠረጴዛ ብቻ ነው ያለው። ፍራሽም ሆነ አልጋ የለውም። ልዩ ደንበኞች ብቻ ናቸው ከዚህ ክፍል ውስጥ መግባት የሚፈቀድላቸው። በፈለጉት ፖዚሽን ቶሎ ጣጣቸውን ጨርሰው እንዲወጡ ነው ዲዛይን የተደረገው። ዲፕሎማቶች $50 ይከፍላሉ። ሀበሻ በየ15 ደቂቃ የሚጨምር 500 ብር ይከፍላል። ተራ ጠጪዎች ግን ይህን አያውቁም። ስለዚህ ምድር ቤት ምን እንደሆነ አያውቁም። ምን እንደሚሰራም አያውቁም። ቢያውቁም መግባት አይችሉም። ለነሱ አልጋ የለም እንላቸዋለን ሲጠይቁን። ክፍሉ በር ላይ የተጻፈውም እነሱን ለማደናገር ሆን ተብሎ ነው። ዋርሃውስ ይላል በትላልቅ ፊደል። ኢዩኤል ማን ነው? ትዝ ይለኛል ለዚህ ቤት እንድንሰራ መጀመሪያ የመለመለን ኢዩኤል ነበር። አንድ ምሽት ሴቶች ብቻ ሆነን ሜሙ ፐብ በግል እየተዝናናን አስተናጋጁ ሂሳብ ተከፍሏል አለን። ገርሞን ስንዞር አንድ ቀይ ጎልማሳ ሰው ወደኛ ሲመለከት አየን። መላጣ ነው። ስናየው ፈገግ አለ። ፈገግታው ደስ ይላል። መጥቶ ተዋወቀን። ኢዩኤል እባላለሁ። I don't know why ሴቶች ብቻቸውን ሲዝናኑ ይማርኩኛል አለን። ከዚህ በፊት አይተነው ባናውቅም ወደድ ነው። አብሮን ትንሽ ደነሰ። የማይከብድ ጨዋታ አዋቂ ሰው ይመስላል። ትንሽ ቆይቶ ሌዲስ ናይት ነው መሰለኝ፣ እንዳረብሻችሁ ተዝናኑ ብሎን ቢዝነስ ካርዱን ሰጥቶን ወጣ። ከሚሞ ወተን ላዳ ውስጥ ስንገባ ቶሎ ብለን ቢዝነስ ካርዱን አየነው። ስሙና የስልክ አድራሻው ብቻ ነበር የተጻፈው። ካርዱን ገልብጠን ስናየው ፕራይቬት ኮንሰልታንት ፎር ሃፒነስ ይላል። ነገሩ በጣም አሳቀኝ። ቆይ ግን ኢዩኤል ማን ነው? መጀመሪያ እንደ ኡስማን ዘፒምፕ አይነት ሰው መስሎን ነበር። ሶስታችንም ማንነቱን ለማወቅ ጉጉት ስላደረብን በሌላ ቀን ደወልንለት። ያለንበት ለንደን ካፌ ድረስ መጣ። እኛ በረንዳው ላይ ቁጭ ብለን ነበር። ሰማያዊ ግራንድ ቪታራ መኪናውን ፓርክ ሲያደርግ ለየ ነው። ቀይ መላጣ ነው። መላጣው የችጋር ሳይሆን የምቾት ነው። ያብረቀርቃል። ምቾት ያንገላታው መላጣ ሲያብረቀርቅ ብዙም ሰው ላይ ያንጸባርቅም መሰለኝ። የመኪናውን ቁልፍ በቄንጥ እያሽከረከረ ወደኛ ጠረጴዛ መጥቶ ወንበር ስቦ ተቀመጠ። ለሁላችንም ኬክ በምርጫችን ጋበዘን። ስናወራ ለብዙ ዓመት አብሮን የኖረ ጓደኛችን እንጂ ሁለተኛ ቀናችን አይመስልም ነበር። የፈለኳችሁ ለአንድ ቀላል የቢዝነስ ስራ ነው ብሎ ጀመረ። አንድ የልብ ጓደኛዬ ቆንጆ ክለብ ከፍቷል። ደመቀ ይባላል እና እሱ እንድታግዙ ታስቤ ነው። ምን ይመስላችኋል አለን። ሴተኛ ዳሪነት ሊያስቀጥረን እየሞከረ ስለመሰለን ሶስታችንን ፊታችንን ከሰከስ ነው። እሱም ያሰብነው ገባው መሰለኝ። ሳቀ። ኖ ፈጽሞ እንደዚህ አይነት ነገር አይደለም ያሰብኩት። ምን መሰላችሁ፣ እንደናንተ አይነት ቆንጆ ሴቶች አዲስ ክለብ ውስጥ ሲታዩ ደንበኞችን መሳባቸው አይቀርም። እኛ ደግሞ ታርጌት ያደረግናቸው ከስተመሮች ከፍ ያሉትን ብቻ ነው። ኢፍ ዩ ኖው ዋት አይ ሚን። እና በማንኛውም ጊዜ መዝናናት ስትፈልጉ ወደ ክለብ አሪዞና ትመጣላችሁ። የምትበሉት የምትጠጡት በሙሉ ይሸፈንላችኋል። ያልኳችሁ ያለሁት እኛ ክለብ ተዝናኑ ነው፣ ሌላ አይደለም። ነገሩ ገርሞን እሺ ጣጣ የለውም ብለናው ለጊዜው ተለያየን። እኔ ስምረት፣ ቤቲና ትምኒት ነበርን ያን ቀን። ስምረት ለማየት ያብቃችሁ፣ የሆነ ነገር ሊሸቅልብን ፈልጎ ነው፣ እንዲያውም ኮፊ አናን ላከው አለችን። አልሰማናትም። በቀጣዩ እሁድ እስኪ ይለይለት ብለን ክለብ አሪዞና ሄድን። በቤቱ ስፋትና ጥራት በጣም ተገረምን። ዱባይ እንጂ አዲስ አበባ ውስጥ ያለን አይመስልም። ይህም ቤት እስከ ዛሬ ባለማወቃችን አፈር። ለማንኛውም በላን፣ ጠጣን፣ ጨፈርን። እሱ ግን የለም። ሂሳብ ተባልን። ሂሳቡን ስናየው ሶስታችንም አፋችንን ከፍተን ቀረን። ጉድ ፈላ። ሳምሪ ቢዝነስ ካርዱን ከቦርሷ አውጥታ ደወለችለት። ከፎቅ እየከነፈ ወረደ። ሂሳቡን ያቀረበልን አስተናጋጅ ከዩኤል ጋር ሲያየን ጭራውን እየቆላ መጥቶ ተከፍሏል፣ ይቅርታ ልዩ እንግዳ እንደሆናችሁ አላወቅኩም ብሎን ቱር ብሎ ሄደ። ያለሊት ወደ ቤታችን ከመመለሳችን በፊት ዩኤል ፎቁ ላይ ወደሚገኘው ቢሮ በሊፍት ይዞን ወጣ። የአይሪሾች ቻኮሌት ለሁላችንም አንዳንድ ከሰጠን በኋላ
ከደሜ ጋር አስተዋወቀን። የምወደው ወንድሜ ነው፣ ተንከባከቡልኝ ብሎ አደራለን። እሺ ብለነው ልንወጣ ስንል እንዲያውም ልሸኛችሁ ብሎን ተከትሎ ወጣ። ከዚያ እሱ ግራንድ ቪታራ ውስጥ ተስገብግበን ከገባን በኋላ ያልጠበቅነውን ነገር ነገረን። ሌዲስ ናው ሌትስ ቶክ ቢዝነስ። እዚህ ቤት በማንኛውም ቀንና ሰዓት መታችሁ በነፃ መዝናናታችሁ እንዳለ ሆኖ አልፎ አልፎ ግን ቅር ካላላችሁ ለአንዳንድ ውጪ የሚሆን ሳንቲም ልንሰጣችሁ እንፈልጋለን እና ምን ይመስላችኋል? ኧረ እንክብካቤ በዛብን፣ ሙድ የለውም አለች ሳምሪ። እሷ ሁል ጊዜም አፏ እንዳመጣላት ነው የምታወራው። መሀላችን ስለነበረች ከስር ቆነጠጥናት። ኢዩኤል አነዳዱ ሲያስፈራ ኖ መብዛት እንኳን አይበዛባችሁም፣ ለእናንተ እንዲያውም ሲያንስ ነው። ባይሆን በምላሹ አንዳንድ ነገር ታግዙናላችሁ አለን ኮስተር ብሎ። ላይክ ምን አይነት ነገር አለው? ዌል ብዙ አይደለም። ላይክ ጥሩ ገቢ ያላቸውን ወንዶች ጥሩ ክለብ ተከፍቷል እያላችሁ እዚህ ይዛችኋቸው ብትመጡ፣ ማለቴ ለእናንተ እምቢ አይሏችሁም። እንደናንተ አይነት ቆንጆ ልጆችን እምቢ የሚል ወንድ ይኖራል ብላችሁ ነው? እና ባመጣችሁ ሰው ልክ እንከፍላለን። ምን ይመስላችኋል? እየተፈራረቅን ተስማማን። ከዚያን ቀን ጀምሮ ገንዘብ ያሰከረው ወንድ ስናገኝ አንጠልጥለን ክለብ አሪዞና እያመጣን ማሳደር ሆነ ስራችን። አንዱ እንዳለዋለው ካበዛ ቄራ ይወሰድ እንላለን በኮድ። ፋራ ከሆነ ቄራ አካባቢ ናይት ክለብ አለ እንዴ ይላል። እንስቅበታለን። ክለብ አሪዞናን ማለታችን ነው እንለዋለን። በክለብ አሪዞና ከወንድ ጋር ስንጠቃጠቅ ብናድር የማናገኘውን አዱኛ በልተን ጠጥተን ተዝናንተን ማግኘት ጀመርን። ኢዩኤል በሂደት አንዳንድ መከተል ያለብንን መመሪያዎች ነገረን። እውነት ለመናገር ስራችን መተወን ነው። ልክ ፊልም ቀረጻ ላይ እንዳለ አክተር መተወን፣ ወይም በሌላ ቋንቋ በቀን አንድ በብር የሰከረ ወንድ እያመጡ ለካራ አንገቱን እንዲሰጥ ማድረግ። መጀመሪያ የምናመጣውን ወንድ እየካብን ገና አሪዞናን ሳይረግጥ አቅሉን እናስተዋለን። ኢዩኤል በነገረን መሰረት ያመጣነውን ወንድ ልዩ ደንበኛ ወደሚለው ክፍል እናስገባዋለን። ምንም ጥያቄ የለውም። እዚያ ክፍል ሲገባ የሚደረግለት እንክብካቤ ብቻ ልቡን ያጠፋዋል። የምታስተናግደው አንዲት ረጅም የኤምሬት ሆስቴሶችን የሚመስል ዩኒፎርም የለበሰች ሴት ናት። የምትለብሰው ሚኒስከርት ብቻ ነው። ጀርባዋ ሙሉ በሙሉ ክፍት ነው። ካፈነደደች የቂጧ 3/4 ይታያል። ጎንበስ ካለች የጡቷ 2/3 ይታያል። ምንም ጥያቄ የለውም። እንግዳው ትኩሳቱ ይጨምራል። በሚያየው ነገር ሁሉ አይኑ ይጥበረበራል። ያኔ ሆስተሷን እንጠቅሳታለን። ስውር ብላ ተመልሳ ትመጣና ብላክ ታወርዳለች። ውስኪው የሚመጣው እንደ ፈረንጅ ሕፃን በትሮሊ እየተገፋ ነው። እንግዳው ገና የሚፈልገውን የመጠጥ አይነት ማሰብ ሳይጀምር ሆስተሷ ውስኪውን በሚደነቅ ፍጥነት ከፍታ በቄንጥ ለቅምሻ መቅዳት ትጀምራለች፣ ጡቷን እያስከለመችው። ይህን ጊዜ የእንግዳው ላጭ መዝረክረክ ይጀምራል። ክለብ አሪዞና ውስጥ አንድም የረገበ ጡት የለም። አንድም። እዚያ በቋሚነት የምትሰራ አንዲት የሳምሪ ጓደኛ እንደነገረችን ሁሏም ሴት ስትቀጠር ጡቶቿን ያለምንም ማስያዣ ገልጣ እንድትንቀሳቀስ ይደረጋል። ጡቷ ያልተወደረ ሴት አትቀጠርም። ወዝወዝ የሚል ዳሌ የሌላት ሴትም አትቀጠርም። ኢዩኤል ቂጥና ጡት የሌላትን ሴት ከሚቀጥር ቆንጆ ወንድ ቢቀጥር ይመርጣል። ሆስተስ አስተናጋጇ ዞር ስትል በተሰጠን ስክሪፕት መሰረት መተወን እንጀምራለን። ለምሳሌ ሰውየው ለሚናገረው ነገር በሙሉ እንስቅለታለን። ለካ መድረክ አላገኘውም እንጂ ኮሜዲያን ነበርኩ እስኪል ድረስ። ከሰውነት ክፍሉ አንድ የሚያምር ነገር ፈልገን አቅሉን እስኪስት አድናቆት እናዘንብበታለን። እኔ በበኩሌ የሰው ልጅ እጅግ ደካማ ፍጡር መሆኑን ያየሁት በዚህ አጋጣሚ ነው። አድናቆት ለካ ያሳውራል፣ አቅልን ያስታል። መላጣ የሆነውን ሰውዬ አይገርምም? ጸጉሩ ልጫ እንደነበር ያስታውቃል ስንለው ፊቱ ይፈካል። እንዴት አወቃችሁ? ድሮ ሰፈር ፍሪዛሙ ልጅ እያሉ ነበር የሚጠሩኝ ማርያምን ይላል በስሜት ተውጦ። ወይንም ደግሞ አንድን የሚታረድ ወንድ ሲሪየስሊ መላጣ ግን ከሰውነት ጋር ይሄዳል፣ አንዳንድ ወንድ ግን መላጣ ያምርበታል ካልነው አይናችን እያየ ግንባሩ ጥርስ ይሆናል። መላጣው ሁሉ ይስቃል። አድናቆት የሁሉም ሰው ልጅ ደካማ ጎን እንደሆነ ተረዳሁ። አድናቆት የሰው ልጅ በቁሙ የሚያሰክር ኦፒየም ነው ብዬ ጥቅስ የሚመስል ነገር ጻፍኩ።
ከኛ የአድናቆት ኦፒየም ሌላ ሆስተሷ እየመጣች በላዩ ትቀዳለታለች። በዚህን ጊዜ ሞቅታ ይመጣል። ኢዩኤል ይችን ሰዓት ጠብቆ በእኛ ክፍል በኩል እኛን እንዳላየ ሆኖ ሲያልፍ ለእንግዳው እየጠቆም ነው የዚህ ፎቅ ባለቤት እሱ ነው እንለዋለን። የሆነ የአውሮፓ ሀገር እንጠራና እዛም ሀገር የሀበሻ ሬስቶራንት አለው አታውቀውም እንለዋለን። ምንም ሀብታም ቢሆን በሰማው ነገር በርገግ ማለት ይጀምራል። ትንሽ ቆይቶ ደግሞ ኢዩኤል ይመጣና እንደምን አመሻችሁ፣ ምን አነሰ ታዲያ፣ ምን ይጨምር ብሎ ተራ በተራ ይጨብጠናል። አቤት ሲችልበት! ሰውየው ይሄኔ ብርክ ይዘዋል። እኛ ደግሞ ቀልጠፍ ብለን አቶ ኢዩኤል ታዋቂ የመርካቶ ነጋዴ ነው፣ የምንወደው ወንድማችን ነው ምናምን እንላለን። ወይም ደግሞ ስለ ሰውየው የምናውቀውን ተናግረን በገገማው እናስተዋውቃቸዋለን። ኢዩኤል ባድናቆት ኦ ግሬት፣ አንተን በማወቄ ታላቅ ኩራት ይሰማኛል። ናይስ ሚቲንግ ዩ፣ አብረን የምንሰራቸው ዘርፎች ሊኖሩ እንደሚችሉ ገምታለሁ ምናምን እያለ ይቀበጣጥራል። አቤት ኢዩኤል ማስመሰል ሲችልበት! ይሄኔ እንግዳው ሰው መርበትበት ይጀምራል። ኢዩኤል ለትውውቃችን ብሎ ግማሹ እስኪ ያስወርዳል። ፎር ሚቲንግ ሰች ግሬት ጋይ፣ ሂሳቡ በኔ ነው ኦኬ ብሎ ስራ እንደበዛበት ሰው ተጣድፎ ይሄዳል። ይህን ጊዜ ሰውያችን ሰማይ ምድሩ ይደበላለቅበታል። ከዚች ቅጽበት ጀምሮ ራሱን ከፍ ያለ ዋጋ ያለው ሰው አድርጎ ያስባል። ስለዚህ በምንም መልኩ ክብሩን ላለማስደፈር ይሟሟታል። አድናቆታችንን በላይ እናዘንብበታለን። ሰማይ ምድሩ ይደበላለቅበታል። ሌሎች የቤቱ ቆንጆ ሴቶች አውቀው እኛ በምንጠጣበት ክፍል ወዝወዝ እያሉ ያልፋሉ፣ ወይንም መተው ሰላም ይሉናል። ከእንግዳው ጋር አስተዋውቀን እንዲጠጡ እንጋብዛቸዋለን። ብዙዎቹ ሆን ብለው ፈቃደኛ አይሆኑም። አንዷ ብቻ ደስ ያላትን መጠጥ አመስግና ታዝና ወንበር ስባ ትንሽ ትቀመጥና ለበዓል ከውጭ እንደመጣች እንዲህ የመገባበዝ ባህል በምዕራቡ ዓለም እየጠፋ እንደሆነ ጠቅሳ ጓደኞቿ ሌላ ሩም እየጠበቋት እንደሆነ ጠቅሳ ያዘዘችውን ትንሽ ቀምሳለት ትሄዳለች። የምታዘው ታዲያ ሁሌም የቤቱን ውድ መጠጥ ነው። ልክ እዚህ ደረጃ ሲደርስ ሆስተሷን እንጠቅሳታለን። ሂሳብ አምጪ ማለታችን ነው። የሂሳቡን ወረቀት በሚያማምሩ ጡቶቿ መሃል ሽቃ ትመጣለች። ይሄ የቤቱ ስታይል ነው። ቪአይፒ ሩም ውስጥ ሂሳብ የሚቀርበው በእንደዚህ መልኩ ነው። ሂሳቡ ላይ ኢዩኤል ያስወረደውንም ግማሽ ቦትል ጭምር ሆን ተብሎ ተደምሮ ይመጣል። ደንበኛው ይህን እኮ ባለቤቱ ጋብዞን ነው የሄደው፣ እሱ ነው የሚከፍለው ብሎ ለመናገር የሚያስችል አቅም አይኖረውም። ሼም ስለሚይዘው የተባለውን ሁሉ ይከፍላል። የዋጋ ዝርዝሩን ማንበብ ሁሉ ያሳፍረዋል። ቶሎ ብሎ ድምሩን ነው የሚያየው። ድምሩ ላይ ደግሞ ሆነ ተብሎ በእስክሪብቶ ይከበብበታል። የቤቱ ስታይል ነው። ሌላ ቦታ 1500 ብር የሚሸጥ ቦትል እዚህ 3000 ብር ያስከፍሉታል። ለምን አይልም። ምክንያቱም ሲጀመር አይምሮ ተጭበርብሯል። የህንፃውን ባለቤት ተዋውቆ እንዴት ለ3000 ብር ይከራከራል? ታዋቂ ነጋዴ ነው ተብሎ እንዴት ለ5000 ብር ይጨነቃል? ይህን ከሚያደርግ ቢሞት ይሻለዋል። ስለዚህ ውርደቱን ዋጥ አድርጎ ኪሱን ይበረብራል። አይናችን እያየ ከ5 እስከ 10,000 ብር ከፍሎ ይወጣል። በኪሱ ካልያዘም መጣው ባዝሩም ደርሼ ብሎ ከሽንት ቤት ደውሎ በሰራተኛ ወይም በጓደኛው በፍጥነት ብር ያስመጣል። ይህ ሳይታለም የተፈታ ጉዳይ ነው። እንግዳውን አብረነው በመውጣት እስከ መንገድ እንሸኘውና ታጥፈን መተን ሼራችንን ከደመቀ ቢሮ እንወስዳለን። በዚህ መንገድ ስንቱን አድረስ ነው፣ ስንቱን አሳረድ ነው። በተለይ ምድረ ጢባራም ዲያስፖራ፣ ምድረ ጥሩምባ ዲያስፖራ ለነሱ ምህረት ኖሮን አያውቅም። አጭደን ነው የምንለቃቸው። ሁሉንም ሰው ደንቆሮ እነሱን ብቻ አዋቂ አድርገው ስለሚቆጥሩ አንወዳቸውም። 3 ወር ሳህን ያጠቡበትን $1 በአንድ ሌሊት ዱቅ አድርገውት ሹልክ ይላሉ። የአሪዞና ጋርዶች። ክለብ አሪዞና 2 በረኞች አሉት። ተሼና ሳሚ ባሪያ የሚባሉ እውቅ ጋርዶች ናቸው። ሳሚ የ24 ቀበሌ ልጅ ነው። ድሮ ከሰፈሩ ልጆች ከሁሉም ተደባድቦ የሚችለው ስለጠፋ ከሌላ ሰፈር ጎበዝ ተደባዳቢ ላመጣለት ሰው 50 ብር ቲፕ ይሰጥ ነበር ይባላል። በቀን አንድ ሰው ሳይደበድብ ቤት ከገባ ልክ ቡና ሳትጠጣ እንደዋለች ባልቴት ሲያዛጋ ይውላል። እንቅልፍ አይወስደውም። ቢገላበጥ የእንቅልፍ ኪንን ቢወስድ ምን ቢል በቀን አንድ ሰው ካልደበደበ እንቅልፍ ባይኑ ሳይዞር ሌሊቱ ይገመሳል። ስለዚህ ከብርድ ልብሱም ቢሆን ወጥቶ
ጎረቤትም ቢሆን ሄዶ የተኛ ጎረምሳም ቢሆን ቀስቅሶ ይደበድበውና ይቅርታ እንቅልፍ እምቢ ስላለኝ ነው ብሎት ቤቱ ተመልሶ ገብቶ የተኛ ነበር ይባላል። ህልሙ በኦሎምፒክ ኢትዮጵያን የሚወክል ቦክሰኛ ሆኖ አውስትራሊያ የሚባል ሀገር ሄዶ መጥፋት ነበር። ለዚህም ሲል ተከታታይ የቦክስ ስልጠና ወስዷል። ለምሳሌ በአንድ ምት ሰውን እንዴት ከመሬት ጋር ማደባያት እንደሚቻል፣ አፍንጫን የመስበርና የማጣመም ቴክኒኮች፣ በአንድ ቦክስ የኋላ ጥርስን ማርገፍ፣ በሁለት ቡጤ መንጋጋን ማጣመም ወዘተ ከወሰዳቸው ጥቂት ኮርሶች የሚጠቀሱለት ናቸው። ነገር ግን እሱ አውስትራሊያ ኦሎምፒክ እስክታዘጋጅ ሲጠብቅ እድሜው ቆሞ አልጠበቀውም። ለመካከለኛ ክብደት ቡጢኛ እድሜ ገፍቷል ተብሎ ከክለብ ተቀነሰ። በንዴት የክለቡን ፕሬዚደንት 2 የፊት ጥርስ ቀንሶ ጓንቱን ሰቀለ። ከዚያ በኋላ 2 ዓመት ታስሮ ሲፈታ የቀድሞ አሰልጣኙ ከሙያ ጋር የሚሄድ ስራ አግኝቼልሃለሁ ብለው ክለብ አሪዞና አስቀጠሩት። እዚህ ጋር ሆኖ ተቀጠረ። ችግሩ አሪዞና ብዙም ወጠጤ ስለማይመጣ ሳሚ ስራ ፈታ። እንዲያውም መጀመሪያ አካባቢ ወይኔ ሳሚ ባጣባጣ የምደበድበው ወንድ ልጣ ብሎ በጣም ይብሰለሰል ነበር ብለውኛል ጓደኞቹ። የኋላ በአሪዞና ያላቅማቸው ጠጥተው የሰከሩ ሴቶችን አንከብክቦ አቅፎ መኪናቸው ውስጥ መክተት ሲጀምር፣ መኪናቸውን እየነዳላቸው እነሱ ቤት ማድረስ ሲጀምር ምናምን ስራውን እየወደደው መጣ። ያም ሆኖ ግን አገሬ ተሰጥቶዬን በሙሉ አቅሟ አልተጠቀመችበትም እያለ መተከዙ አልቀረም። አንዳንዴ ውልፍ ሲልበት ሰው ሳያየው ጸብ የሚበዛባቸው ቤቶች እየሄደ አንድ አፍንጫ ሰብሮና 2 የፊት ጥርስ አውልቆ መምጣት ጀመረ። ከተማው ውስጥ ብዙ የጥርስ ክሊኒኮች የበዙት ሳሚ ባሪያው ባደረገላቸው አስተዋጽኦ ሳይሆን አይቀርም እየተባለ ተቀለደ። ሳሚ ከጊዜ በኋላ እየሰከነ መጣ መሰለኝ፣ ትሁት መሆን ጀመረ። ሆኖም አሁንም ድረስ ስራ መፍታቱ ያንገበግበዋል። ወንዱን ምነካው እያለ ይተክዛል። አሪዞና ዳንስ ፍሎር ላይ ደስ የማይል አደናነስ የሚደንስ ጎረምሳ ሲያጋጥመው ደስ ይለዋል። እንዳገለገለ ሶፍት በአንድ እጁ አንጠልጥሎ ያስወጣዋል። በዚህ ሁኔታ አንድ ወቅት ላይ አንድ ታዋቂ የሬጌ ዘፋኝ ከጭፈራ መድረክ አስወጥቶት ብዙ ጣጣ አምጥቶብን ነበር። ሳሚ ባሪያው በተፈጥሮ ረጅም ስለሆነና ወንድ ሰውነቱ ስለሚያምር ሀብታም አሮጊት ሴቶች ከባላቸው እየደበቁ አንዳንድ የትርፍ ሰዓት ስራ ያሰሩት ጀመር። ከሚያሰሩት ጥቃቅንና አነስተኛ ስራዎች አንዱ እነሱ ላይ ወጥተው እሱ ደግሞ ከስር ሆኖ ዥዋዥዌ የመጫወት ነበር። ሳሚ ባሪያው በዚህ መልኩ ገቢውን ማሳደግ ጀመረ። ከዚህ ሌላ ደግሞ እጅግ ሞጃ የሆኑ የከተማው ኢንቨስተሮች እዚያው አሪዞና ውስጥ ተጨማሪ ስራ እያሰሩት ጠቀም ያለ ሳንቲም ይሰጡት ነበር። ምን ያሰሩት እንደነበር መግለጽ ግን ትንሽ ሳይከብድ አይቀርም። እሱ እንደነገረኝ እኔም በከፊል እንዳየሁት ቶፕ ቪአይፒ ሩም ውስጥ የሚጠጡ የመጨረሻዎቹ የከተማው ሀብታሞች ብዙውን ጊዜ ጥሩ ተዝናናን የሚሉት ጥሩ ሲደንሱ ወይንም ጥሩ በልተው ጥሩ ሲጠጡ አይደለም። ያንንማ ማንም በሬ ያደርገዋል። ያንንማ የመኪና ደላላም ያደርገዋል። እነሱ የሚዝናኑት ትንሽ ሀብታሞችን በማንጓጠጥ ነው። ለምሳሌ ትንንሽ ሀብታሞች ኪስ ውስጥ በትንሽ ጠርሙስ ውስኪ በማፍሰስ ሰውየው ሲደነግጥ መሳቅ አንዱ መዝናኛቸው ነው። ሁለተኛው ደግሞ የትንንሽ ሀብታሞችን ሚስጥር ወይም የያዟትን ሴት በገንዘብ ኃይል ማስከዳት ያስደስታቸዋል። ከሚዝናናው ተራ ሀብታም ውስጥ ደስ ያላላቸውን ሰው በባለሙያዎች አማካኝነት እንዲዋረድ በማድረግ በሱ ላይ ቦርጫቸው እስኪረግፍ መሳቅ እጅግ ያስደስታቸዋል። ባለሙያዎች ማለት በእነዚህ ሀብታሞች ቋንቋ ጋርዶች ማለት ነው። የዳንስ ፍሎሩ ካሉበት ቶፕ ቪአይፒ ሩም ቁልጭ ብሎ ስለሚታይ እንዲህ አይነት ድርጊቶችን ሞቅ ባላቸው ቁጥል ማድረግ ደስ ይላቸዋል። ለምሳሌ በምሽቱ ቀሽት የምትባል ሴት ይዞ የመጣ ወንድ ካለ እሱን ታርጌት ውስጥ ያስገቡታል። ከዚያ ልጁ በደስታ ሰክሮ እየጨፈረ ሲያብድ ሀብታሙ ሰውዬ ይሄን ልጅ ቀልብ ያልወደደውም ካለ አጃቢዎቹ ቶሎ ብለው ችግር የለውም በባለሙያ እንዲወጣ ይደረጋል ይሉታል። ይሄኔ ሳሚ ባሪያው በልዩ ረዳቶቻቸው በኩል ይጠራና በጆሮው የሆነ ነገር ሹክ ይሉታል። ሳሚ ልጁ ጋር ሄዶ ወንድሜ በስነ ስርዓት ተዝናና ይለዋል። ልጁ ጥፋቱ ግር ብሎት ምን አጠፋው ይላል። ሳሚ ኮስተር ብሎ በቃ ስርዓትህን ይዘህ ጠጣ፣ ጠርሙስ አያያዝህ ቤቱን የሚመጥን መሆን አለበት፣ ይሄ ጠላ ቤት አይደለም ይገባሃል ይለዋል። በገርል ፍሬንዱ ፊት እንደዚህ መባሉ ያንገበገበው ወጣት በጣም ደፋር ከሆነ ሳሚን ካልደበደብኩ ይላል። ይህን ጊዜ ሳሚ ባሪያው ጆሮውን ይዞ ውጭ አውጥቶ እንደ ጅራፍ ያጮኸዋል።
ቶፕ ቪአይፒ ሩም ቁጭ ብለው ይሄ እንዲሆን ያዘዙት ሀብታሞች አፋቸውን ከፍተው ረዥም የሀብታም ሳቃቸውን ለቆታል። ቦርጫቸው ለምን በሳቅ ብዛት ረግፎ እንደማይጠፋ አይገባኝም። የተዋረደው ልጅ ገርል ፍሬንድ ከተቻለ አንቺን መጋበዝ የሚፈልጉ ባለ ሀብቶች አሉ፣ ፍቃድሽ ከሆነ ተብላ ትጠራለች። እምቢ ካለች ማንም አይነካትም። በሰላም የጠጣችበት ተከፍሎላት ትሄዳለች። እሺ ካለችና እድለኛ ከሆነች ግን አንድ ኬክ ቤት ሊከፈትላት ይችላል። ደግነቱ እነዚህ የናጠጡ ሀብታሞች ለሴት ልጅ ያላቸው ክብር ደስ ይላል። ፍቃደኛ ያልሆነችን ሴት በፍጹም አይነኩም። ሳሚ እንደነገረኝ የሙጃዎቹ ፍላጎት ከሆነ ባለትዳርም ቢሆን በዚህ መልኩ ከቤቱ ተዋርዶ ሊወጣ ይችላል። ዋናው ነገር ድርጊቱ እነዚያን ባለ ሀብቶች ያዝናናል ወይንስ አያዝናናም የሚለው ነው። አንድ ቅዳሜ ማታ ባለ ሀብቶቹ ከሚቀመጡበት ክፍል ቀጥሎ ባለው የዲፕሎማቶች ክፍል ነበር። ከሁለት የአረብ ሊግ ዲፕሎማቶችና ከዩኤል ጋር። አረቦቹ ይሄን ሪያል ስለሚረጩት ነበር ዩኤል አብረውን ተቀምጦ የነበረው። ሳሚ ባሪያው መጥቶ በጆሮ የሆነ ነገር ሹክ አለው። ዩኤል ቱር ብሎ ተነስቶ ለሁሉም ሰው ትዕዛዝ መስጠት ጀመረ። ዲጄው በፍጥነት ሙዚቃዎቹ እንዲቀይር ተደረገ። በተለይ የሚመጡት ሁለቱ ባለ ሀብቶች የሚወዷቸው ቆየት ያሉ የአማርኛ ዘፈኖች አሏቸው። በቃ እነሱ ተደጋግመው መከፈት ጀመሩ። ቤቱ በአንድ ጊዜ በአንድ እግሩ ቆመ። ከተወሰኑ ደቂቃዎች በኋላ ሰዎቹ ከአጃቢዎቻቸው ጋር ሆነው ወደ ልዩ ክፍላቸው አመሩ። ይህ ክፍል ከነሱ ውጭ ማንም አይገባበትም። ለ1 ዓመት ከፍለውበታል። ቢኖሩም ባይኖሩም በቀን በቀን እየተጸዳ ሽቶ ይርከፈከፍበታል። እኔ ገብቼበትም አላውቅም። ገባን የሚሉ ሴቶች ግን አሉ። በወርቅ የተለበጠ ጠረጴዛና ሶፋ ወንበር አለ ብለው ይነግሩናል። ዩኤል ባለሀብቶቹ ገብተው ቦታቸውን እንደያዙና ነገሮች መልክ እንደያዙ ሲያረጋግጥ ተመልሶ መጣ። ግርም ነው ያለኝ። ሪያል እንደ ጠበል እየረጩ ከነበሩት ሁለት የአረብ ዲፕሎማቶች በላይ የሚያንቀጠቅጡት ምን አይነት ሀብታም ቢሆኑ ነው ብዬ አሰብኩ። ተመልሶ መጥቶ እኛን ከተቀላቀለን በኋላ አንድ ሁለቴ ከመጠጡ ተጎነጨለት። ከዚያ ትንፋሹን ሰብስበው እንዲህ አለኝ። ሮዛ፣ ይሄ ሚስኪን ህዝብ አዲስ አበባ የኔ ናት እያለ ይፋጃል። ልንገርሽ አይደል፣ ፊንፊኔ የኦሮሞም የኢትዮጵያም አይደለችም፣ የዚህ ሰውዬ ናት አለ በአፍንጫው ጫፍ ቶፕ ቪአይፒ ሩም እያመለከተ። ያን ሰሞን በአዲስ አበባ የባለቤትነት ጉዳይ ላይ በየዩኒቨርሲቲው ረብሻ ተከስቶ ነበር። የተናገረው ነገር ፖለቲካ ስለመሰለኝ ምንም አላልኩም። እሱም ቀልቡ ሁሉ ሁለቱ ባለሀብቶች ጋር ስለነበር ተነስቶ ሄደ። 29ኛው የሸዊት ልደት ለ3ኛ ጊዜ ተከብረዋል። ሸዊት እድሜን እንደምትፈራው ፈጣሪን ብትፈራ መንግስተ ሰማያትን ትወርስ ነበር። ስለ እድሜ ሲነሳ ትበረግጋለች። ቴሌቪዥን የማታየውም አብዛኛዎቹ ዜናዎች እድሜዋን ስለሚያስታውሷት እንደሆነ ነግራኛለች። ለምሳሌ ባለፉት 20 ዓመታት ባስመዘገብነው ልማት፣ 17 ዓመታት በፈጀ መራር ትግል የመጣውን ሰላምና ዲሞክራሲ፣ የ5 ዓመቱ የእድገትና ትራንስፎርሜሽን እቅድ፣ ከ5 ዓመታት በኋላ የሚደረገው የምርጫ እንደ ከዚህ ቀደም ሁሉ ፍጹም ነፃ ሰላማዊና ቲቪውን ትዘጋዋለች። የዛሬ 6 ወር መስታወት ፊት ቆማ ሊፕስቲክ እየተቀባች ነበር። በጆሮ ግንዷ ስር በኩል አንዲት ቅንጣት ነጭ ፀጉር በመስታወት አየች። ልክ አይጥ እንዳየች ቀበጥ ቤቱን በጩኸት አናጋችው። 3 ቀን ካልጋዋ ሳትወጣዋለች። እኛ ፔሬድ ላይ ሆና መስሎን አጅሪት ለካ ሳዘን ላይ ናት። የምሯን። እናንተ ለቅሶ ደረሳችኋት? ማንን? ሸዊትና። ውይ ምን ነው? ምን ሆነች? ማን ሞተባት? አንዲት ፀጉር። ምን? አንዲት ፀጉር አልኩሽ እኮ። ይዛ ሙዛዛ። ሮዛ ደግሞ አንዳንዴ በማይቀለል ነገር ትቀልጃለሽ። አንድ በአንድ ሄደን ለቅሰው ደረስናት። አንዲት ፀጉር ስለሞተችባት ጠብር ግፍ ብለን አስተዛዘናት። ለቀስተኛ ሁሉ መካሪ ሆነ። ግማሹ ቀለም ተቀቢው ሲላት፣ ግማሹ አትነጩም እንዴ ምን ታካብጃለሽ ሲላት፣ ሌላዋ ተቀብላ መንጨት አይታሰብም ከነጨሹማ ራሱን በሺ ያባዛልሻል ስትላት፣ ነገሩ ያልተዋጠለት ደግሞ ሸዊት የሴተኛ ዳሪ ቀበጥ ብሎ በሆዱ ሲሰድባት ብቻ የምታደርገው ጠፍቷት ስትብሰለሰል ቤቷ ሰነበተች። እውነት ለመናገር ቤቷ ደንበኛ ለቅሶ ቤት ለመሆን ድንኳንና ንፍሮ ብቻ ነበር የጎደለው። ከለቅሶ ስትነሳ ሁሉም ሰው ሽበቷን የሚያይባትና
ስለ ሽበቷ የሚያወራ ስለመሰላት ሻሽ ማሰር ጀመረች። አንቺ ሰለምሽ እንዴ? ምን ነው መጠምጠም አበዛሽ? የሚላት ሲበዛ ደግሞ ሻሿን አወለቀችው። ስለ እድሜዋ ማሰብ ማቆም ግን አቃታት እና ይህ በሆነ በ6 ወሩ ዛሬ ሚያዝያ 18 ቀን የሸዊትን 29ኛ ዓመት ለ3ኛ ጊዜ ያከበርነው ነው። 31 ዓመት ሞላኝ ማለት ፈርታ ነው በዚህ አቆጣጠር የቀጠለችው። ዶናልድ ዱርዬው ሲስራስታ እንዲህ አለ። እናንተ ስሙኝማ፣ የሸዊትን ታናሽ እህት መቼ ዕለት አግኝቻት ስንት ነው እድሜሽ ስላት 28 አለችኝ። እንዴ አንቺ ሁል ጊዜ 28 ነሽ እንዴ? የዛሬ ዓመትም ስጠይቅሽ 28 ብለሽ ነበር እኮ ስላት ምን ብትለይ ጥሩ ነው? በየት በኩል ለፍ? ሸዊት ከፊት በኩል ቆማብኝ። አዲስ ጆክ የለህም? ይህን ሰምተነዋል። ሌላ የለህም? አለችው ሸዊት። ሲስና ሸዊት ሁልጊዜም እንደተበሻሸቁ ነው የሚኖሩት። ደግሞ ይዋደዳሉ። ሲስተርሊ ብራዘርሊ ይዋደዳሉ። እሷ ግን ከዚያም በላይ ነው የምትወደው ይባላል። ልደቷን ለማክበር ሁላችንም ሴቶች ቤት ተሰብስበናል። የሚቅመው ይቅማል፣ የሚያጨሰው ያጨሳል። እኔና ሲስ ግን እንደተለመደው ከወደ ሺሻው ነን። ሪች ክልስ፣ ትምኒት፣ ትዝታ፣ ውቤት፣ ከወንዶች ደግሞ ሲስራስታና ዶናልድ የሚባል ዱርዬ ፈረንጅ ተገኝተዋል። ዶናልድ የገባው የሰፈራችን ልጅ ነው። የሰፈር ልጅ ብቻም ሳይሆን ጓደኛችንም ነው። ብዙ ሰው ዶናልድ ዱርዬው ያለን የሚጠራው ይህ ስም የወጣለት ፈረንጅ ሆኖ ሳለ ነገር ግን ብዙ ጊዜውን ባልተለመደ ሁኔታ ከኛ ጋር እየቃመ ስለሚያሳልፍ ነው። ከኛ ጋር ካልሆነ ደግሞ ከጎዳና ተዳዳሪዎች ጋር ነው የሚያሳልፈው። ሁል ጊዜም ነጠላ ጫማ ነው የሚያደርገው። አለባበሱ የፈረንጅ አይመስልም። አማርኛ ጽድት አድርጎ ይሰማል። መናገር ላይ ግን እስከዚህም ነው። ስሎቬኒያ ከምትባል ሀገር ነው የመጣው። ለ3ኛ ዲግሪ ማሟያ የማህበረሰብ ጥናት እያካሄድኩ ነው ይላል። እኛ ግን ምንም ይስራ ምን ግድ አልነበረንም። በጣም ስለቀረብነው ከሲስራስታ ለይተን አናየውም። ገንዘብ ላይ ጠንቃቃ ስለሆነ ሸዊት ዶናልድ ጉራጌው እያለች ነው የምትጠራው። አንድ ሾርት አውጥቷት ቢዝነስ በሀበሻ ዋጋ ካልከፈልኩ ሞቼ ይገኛለሁ ብሎ ድርቅ ስላለባት ነው ዶናልድ ጉራጌው እያለች የምትጠራው። ብዙ ሰው እሱን ይበልጥ የሚያውቀው ግን ዶናልድ ዱርዬው በሚለው ስሙ ነው። ፕሮግራማችን ሞቅ ሞቅ እያለ ሲሄድ የድሮ ጓደኛችንና የቤሎስ ኬክ ይዛ ገባች። ሁላችንንም ሳመችንና ከዶናልድ ጎን በነበረው ፍራሽ ቁጭ አለች። ትንፋሿን ሰብስባ ስታበቃ ስለ ሞቃት ጃኬቷን እያወለቀች ደግሞ ይህን ነጫጭባ ከየት አግኝታችሁት ነው አለችን። ዶናልድ አማርኛ የማይሰማ መስሏታል። እዚህ መስቀል ፍለው ፊት ለፊት ካለው ቆሻሻ ገንዳ ወድቆ አግኝተነው ነው አላት ሲስራስታ ፈጠን ብለው። ዶናልድን ጨምሮ ሁላችንም ሳቅን። አትተዋወቁም እንዴ ግን የምር ብሎ ሲሳጨባበጣቸው። ናይስ ሚቲንግ ዩ፣ ስሜ ዶናልድ ዱርዬው ነው። እኔ አንቺ ማን ይባላል አላት። ሀና ቅጽል ስሙ አማርኛውም ከጠበቀችው በላይ አስቋት ነው መሰለኝ ያን ረጅም ሳቋን ለቀቀችው። ሳቋ ሲበርድላት እኔ ደግሞ ሀና ዱርዬ ይባላለሁ ብላ እየሳቀች ተዋወቀችው። ከዚያ በኋላ ማን ያላቃቸው? እኛን ሁሉ ረስተው አፍላፍ ገጥመው ማውራት ጀመሩ። አያያዛቸው ያስፈራ ነበር። ሲስ መደርደሪያው ጋር ሄዶ ቴፑን ይጎረጉራል። ለልደት በዓል የሚሆኑ ሙዚቃዎችን እየመራረጠ ነበር። ድንገት ሲዲ ለማስገባት ቴፑን ሲነካካው በአጋጣሚ ኤፍኤም ላይ የወባ ቀን በሀገራችን ለ8ኛ ጊዜ ተከብሮ አለ የሚል ዜና ሰምቶ በሳቅ መንፈራፈር ጀመረ። ምን ሆንክ ስንለው የሬዲዮኑን ድምፅ ከፍ አድርጎ ስሙ በእናታችሁ ይህን ዜና አለን። ምንም አዲስ ነገር አልሰማንም። እንደ አጋጣሚ ዜናው አልፎ ነበር መሰለኝ። ተናደደ። የሰማውን ሲነግረን ግን አጋጣሚው እኛንም በጣም አሳቀን። ሸዊት እንኳን ደስ ያለሽ። የዘንድሮ ልደትሽ ልዩ የሚያደርገው ከወባ ትንኞች ጋር በአገር አቀፍ ደረጃ አብረሽ ማክበርሽ ነው። እንደተለመደው ሊያበሽቃት ሞከረ። የሲስ አሳሳቅ ሰውን ለማብሸቅ በትዕዛዝ የተሰራ ነው የሚመስለው። ሁላችንንም መተረብ ነው የትርፍ ጊዜ ስራው። ይዛ ሞዛዛ ሲያስጠላ። በእናትህ እስኪ አትሟዘዝ። ቢያንስ በዛሬው ቀን አክብረኝ እስኪ። ልደቴ አይደል? አላሳዝንህም ሲስ አለችው። ሸዊት ቆንጆ፣ ምን አልኩሽ? እኔ ሬዲዮኑ እኮ ነው ዛሬ የወባ ቀን በመላ አገሪቱ ተከብሯል ያለው እኔ ነኝ። ፈገግታ መገበችው።
ሸዊት ሲስራስታን ትወደዋለች። ለነገሩ ሲስን ማን የማይወደው አለ? 29 ቁጥር ያለበት ትልቅ ሻማ አምጥተን ከሱ ስር ደግሞ 3 ትንንሽ ሻማዎችን ለኩሰን ሀና ይዛው የመጣችውን የቤሎስ ኬክ ቆርሰን ሃፒ በርዝዴይ ቱ ዩ ብለን ዘመርንላት። ድንገት ሸዊት እንባዋ መጣ። ሸዊት እንዲሁ ናት፣ አትችልም። በሆነ ባልሆነውም ባይቀድማታል። ቴንኪዩ ሲስ፣ ቴንኪዩ ጓደኞቼ፣ ሁላችሁንም ውድድ ነው የማደርጋችሁ ብላን ዱብ ዱብ እያሉ የነበሩ እንባዎቿን ጠረገች። እሷ ስታለቅስ ሁላችንም ሆዳችን እርብሽብሽ አለብን። ቤቱ ላፍታ በዝምታ ተዋጠ። አንቺ ገገማ በልደትሽ ቀን ይለቀሳል የማትረቢ ብሎ ሲስ ተቆጣት። እንደዚያ ሲላስ ደግሞ ባሰባት። ከተቀመጠበት ተነስቶ ሄዶ አቀፋትና እንባዋን ጠረገላት። እንደገና ቤቱ በዝምታ ተዋጠ። What's going on guys? Is that some kind of Ethiopian tradition? Crying on a birthday party? ዶናልድ ግራ ገብቶት ጠየቀ። የመለሰለት ግን አልነበረም። ለምን እንደሆነ አላውቅም። ሁላችንም ስለ ህይወታችን እያሰብን በሆዳችን እያለቀስን ነበር። ሴተኛ ዳሪ ሆነን ወጣትነታችንን ፈጀነው። እንደ ሙሉ ሰው ትዳር መስርተን ልጅ ወልደን ለራሳችን ክብር ኖሮን ሰውም እንደ ሰው ቆጥሮን የገላ ሳይሆን የልብ ፍቅር ሰጥቶን አንድም ጊዜ ሳንኖር እድሜያችንን ቀረጠፍ ነው። ትምኒትም ውቢትም ሀኒቾም ትዙም እንደዚያ ስላሰብን ይመስለኛል ሸዊትን አጅበን ያለቀስ ነው እንጂ የሸዊት ማልቀስ አይመስለኝም ያስለቀሰን። በሸዊት ሀሳበን ያለቀስ ነው ለራሳችን ነው። እኔ በበኩሌ ብቻዬን ስሆን ይህ ስሜት እየመጣ ብዙ ጊዜ ያስለቅሶኛል። ለሰው ተናግሬው ግን አላውቅም። ቤት ከሆንኩ ዲጄ ዴክ የሰጠኝን ምርጥ የማሊ ሙዚቃ ኮሌክሽኖች ከፍቼ እንባዬን አስቆመዋለሁ። ይሳካልኛል። ሙዚቃዎቹ ሩቅ አገር ወስደው ሐዘኔን አስረስተውኝ ይመልሱኛል። የሸዊትን ለቅሶ ተከትሎ ሁሉም ሰው እንባውን በመጥረግ ቢዚ ሆኖ ነበር ከዶናልድ በስተቀር። ስለዚህ ቶሎ ጨዋታ መቀየር ነበረብን። ትምኒት ነበረች ለዚህ ቀዳሚዋ። የማልታው ሰውዬ። እናንተ የማልታው ሰውዬ የቱ አልናት? ይሄ ማልታ ከምትባል ሀገር ነው የመጣው ሲለን የነበረው። ወይኔ በክርስቶስ እያማተበች። እንደዚህ አይነት ነገር ያለ ማታ አይቼም ሰምቼም አላውቅም። ትምኒት ሐዘናችንን ለማስረሳት የጀመረችው ወሬ እንደሆነ ብናውቅም በደንብ እንድትነግረን አበረታታናት። ማን ነው እሱ? ያ እንኳን ማታ ፕራይቬት ኮርነር ጥግ ላይ አብሮን ሲጠጣ የነበረው ፈረንጅ ነው። ማልታ የምትባል ሀገር እንዴት አታውቁም ብሎ የተበሳጨው እንኳን። ማታ ከውቢት ጋር ያየነው እንዳይሆን እኔ በደንብ አይቼዋለሁ። ረጅም መላጣ ሰውዬ አይደል አልኳት። አዎ ሮዚ ያውቀሻል። ማታ ከሱ ጋር ነበር ዴሊዮፖል ያደረግነው። ጂኦግራፊ ሲያስጠናኝ ያላደረ መሰለሽ። ሞባይሉን አውጥቶ የዓለም ካርታ ዘርግቶ በቁም ነገር ማልታ የት ቦታ እንደምትገኝ ያሳየኛል። አይገርምሽም? የሚያዋስኗትን አገሮች፣ ወደ ውጭ የምትልካቸው ሸቀጦች፣ እሱን እያስጠና ድውስ ያደርገኝ አደረ። አይገርምሽም? አንቺ እንዴት አታውቂውም ማልታን? ምድረ ኤርትራዊና ኢትዮጵያዊ ስደተኛ ጣሊያን የሚገባው በዛ በኩል አይደል እንዴ አልኳት። ሮዚ ሙች አይገርምሽም? ዛሬ ገና አደነኩሽ። እና ምን ይጠበስ ነው የሚለው? የነገሩ ጫፍ አልያዝ ያላት ሀና ጠየቀች። ምኑ ይጠበሳል በእናትሽ? ይልቅ ልነግራችሁ የነበረውን አስረሳሽኝ። እቃው በጣም 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 ትንሽ ናት። በኢየሱስ ስም አማተበች። ወይኔ ጉዴ! በጄ ለነካስል እንዴት እንደዘገነነችኝ እናንተ። ለካስ ትልቅ እቃ ብቻ አይደለም የሚያስፈራው፣ ትንሽም ያስፈራል። የሆነች ጢኒጥዬ ቃሪያ እኮ ነው የምታክለው። ብታዩዋት እኮ አሁን የተወለደች አይጥ እኮ ነው የምትመስለው። ወይኔ ጉዴ! በኢየሱስ ስም አማተበች። እንዴ እኔ አብሮ ሲወጣ ያየሁት ሰውዬ ግን ግዙፍ ነው። ተሳስቼ እንዳይሆን አማሩላ ሲጠጣ የነበረው ሰውዬ ነው አይደል? እንዲያውም የሴት መጠጥ የሚጠጣ ፈረንጅ ብዬ በጣም ገርሞኝ እያየሁት ነበር ማታ። አንቺ አውቀሻል በቃ። እኔም ሰውነቱን አይቼ እቃው በጣም ትልቅ ነው የሚሆነው ብዬ ቢዝነስ እጥፍ ነው የጠየቅኩት። ይቅር ይበለኝ። ድጋሚ አማተበች። ውስጥ ከገባን በኋላ ግን በእውነት ነው የምልሽ ሀኒቾ ሙች ሮዚ ሙች ዋጋ ቀንሽለት የሚል ሐሳብ ሁሉ ነበር የመጣብኝ።
ሶ ዩ ጊቭ ሂም ኤ ዲስካውንት አላት ዶናልድ ጣልቃ ገብቶ። ሁላችንም ሳቅን። የሚገርምሽ እኮ ማልታ የሚላት አገሩ ራሷ ልክ የእሱን እንትን የምታክለው ስታሳዝን አለች ተምኔት ደጋግማ እያማተበች። ሐዘኗ ቅጣጣ፣ ለሱም ለሀገሩም። በድጋሚ ሳቅን። ጨዋታችንም እየደራ መጣ። የሴቶች ቤት የምንላት ክፍል ትኩሳቷ እየጨመረ ነው። ይበልጥ ሌላ ትኩሳት የሚፈጥር ጥያቄ ከዶናልድ ዱርዬው ተነሳ። But ladies, I have a question for you. If you don't mind, how big is big for you? ምሳሌ is this size big or small? ብሎ ረጅሙን የመሃል ጣቱን እያዟዟረ ለሁላችንም አሳየን። በዚህን ጊዜ ሁላችንም ሳቃፍነውን ተፋጠጥን። It depends. ለምሳሌ your middle finger is big enough for Rosa, but that may not be the case for ትዝታ ብሎ ሲስ መለሰለት። አመሰግናለሁ ሲስ አልኩት የተናገረ ውስጥ ወይራ ገብቶኝ። ትዙ ግን የማትወደው ርዕስ በመነሳቱ ሽምቅቅ ብላለች። በዚህ ጉዳይ ላይ ማብራሪያ እንዲሰጡን እዚህ ስቱዲዮ ድረስ ወይዘሪት ትዝታን ጋብዘናል። ወይዘሪት ትዝታን በአድማጭ ተመልካቾቻችን ስም እናመሰግናለን። የመጀመሪያው ጥያቄያችን የሚሆነው ትዙ ከዚህ በፊት ባብሿን ደንበኞቿ ሰፊ ነው እያሉ ሲያወሩባት ተማራ። እሱን ለማስጠበብ ዮጋ ስልጠና ስለወሰደች ነው ሲስ ባገኘው አጋጣሚ ሁሉ የሚቀልድባት። ተነፋሺ ባንተ ቤት ቀልደ ሞታል። የምር ግን እናንተ ወንዶች እንትናችሁ በከሳ ቁጥር እኛ ማማረር አይደብራችሁ? አንተ የኔ የትዙ ባብሽ ሰፋ ከምትል እንትኔ ትንሽ ነው አትልም? ብሽቅ። ቆይ አንቺ ሰፊ ነው ከማለት በፊት ሞክረኸኛል? አንተን እኮ ነው። ወንዶች ስትባሉ ወሬ አለባችሁ። ሁላችሁም ተነፉሺ። ትዝታ በአንድ ጊዜ ሰይጣኗ ተነሳባት። ድሮም የምትፈራው ርዕሰ ጉዳይን የተቀሰቀሰባት። I think that is very good point ብሎ ትዝታ የተናገረችውን ዶናልድ አደነቀ። ትዙ በተመጠነ ፈገግታዋ ምስጋናዋን ገለጸች። እኔ እንዳነበብኩት አንድ የሴት ብልት ትልቅ ነው የሚባለው 3/4 ሲሆን ነው አለቻና። አንቺ ደግሞ ኮንዶሚኒየም አደረግሽው እንዴ አለቻት ሸዊት። ኖ 3/4 ሴንቲሜትር እኮ ነው ያልኩት። እና ኪሎ ሜትር ነው ማናለሽ አለቻት ሸዊት። ለሸዊት አጨበጨብንላት። ልደቷ ስለሆነ ሞራል መስጠት ነበረብን። ክርክሩ ግን ሳይታሰብ ጦፈ። ከዚያ ባብሽን ለማስጠበብ ዮጋ መሰልጠን አዲስ ነገር እንዳልሆነ በድጋሚ ተናገረ። ይህን ጊዜ ሁላችንም በድጋሚ ወደ ትዝታ ዞርን። ምንን ላይ ታፈጣላችሁ? ሁላችሁም ተነፉሽ። ከይሲውላ ያው ከሰለጠነ ሀገር የመጣ ፈረንጅ ነገራችሁ አይደል? እንትን ማስጠበብ አዲስ ነገር አይደለም። እሺ ቢገባችሁ እንደውም ስልጣኔ ነው። አበሻ ሲባል እንደው በሰው እንትን ካልሸና ይላል ምቀኛ ሁላ። መንቅርቅር እያለች ወደ ሽንት ቤት ለመሄድ ተነሳች። ሳር ቤት አካባቢ ተመሳሳይ የሆነ የዮጋ ስልጠና መውሰዷን ስለምናውቅ ነበር ወደ እሷ ይዞር ነው። ትዙ በዚህ ምክንያት መከራዋን በላች። ኬግል የሚባል የባብሽ ስፖርት ባትገባ ኖሮ ይህ ሁሉ እርጅቤ ባልወረደባት። የብልትና ብሽሽት አካባቢ ስፔሻሊስት ወይዘሪት ትዝታ እባክዎ ነይ ይመነቃቀሩብን። አድማጮቻችን ካፍታ በኋላ እንመለሳለን። ወይዘሮ ትዝታ ሸንተ ይመለሱ አላት ሲስ ራስታ። ከትዙ ውጭ ሁላችንም ሲስ በተናገረው ነገር ሳቅን። እኔ ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? ግን እቃቸው ትንሽ እንደሆነ የሚያስቡ ወንዶች አልጋ ላይ እንደነሱ ታታሪ የለም። ታታሪ ንብ ነው የሚሆኑት። ማርያምን እውነቴን ነው። እንደምታውቁት ከመንግስት ቀጥሎ ብዙ የቻይና ደንበኛ ያለኝ እኔ ነኝ። እና ቻይናዎች የነሱ ትንሽ መሆኑን ስለሚያውቁ እላይሽ ላይ ወጥተው ሲጨፍሩ ድልድይ የሚሰሩ ነው የሚመስሉት። ረጅም ሳቋን ለቀቀችው። እኛም ባጫጭር ሳቅ አጀብናት። የምሬ ነው አትሳቁ፣ ሲሪየስ። ትላልቅ እቃ ያለው ወንድ ግን አይታችሁት ከሆነ ቧንቧውን ከፍቶልሽ ነው የሚሄደው። አንቺ ነሽ ሁሉንም ነገር የምትሰሪው። ስለዚህ እኔ በበኩሌ ቻይና ነው ምርጫዬ ብላ ንግግሯን አሳረገች። አይሻልሽም ካንጋሮ እያለን በሳቅ አሽካካን። ለኔ ግን ሁሉም ነገር የአይምሮ ጉዳይ ነው። እኔ ከወደድኩት ስለ እንትኑ ኪሎ ለማሰብ ጊዜ የማገኝ አይመስለኝም። እሱም እንደዚያው። ይህን ነገር የፈጠሩት የፍቅር እጥረት የገጠማቸው ድርዮች ይመስሉኛል ብዬ አስታራቂ ሐሳብ ተናገርኩ። ሮዝ ዲድ ዩ ኮል ማይ ኔም አለ ዶናልድ። በንግግሬ የፍቅር እጥረት የገጠማቸው ድርዮች ስላልኩ ዱርዬ የሚለውን ቃል ስለሰማ ነው እንዲህ የሚጠይቀኝ።
እነዚህ ሳቁበት። ዱርዬ በተባለ ቁጥር የሱስ ስም የተጠራ ስለሚመስለው ዶናልድ ድንግጥ ይላል። ምስኪን ፈረንጅ። ሰርፕራይዝ ፓርቲ። ያን ቀን ምሽት 5 ሰዓት አካባቢ ሸዊትን ወደ ክለብ አሪዞና ይዘናት ወጣን። ልክ ከቤት ከመውጣታችን በፊት ማንም ሳያየኝ ከዩኤል ጋር በተነጋገርነው መሰረት ቴክስት አረኩለት። ልክ ወደ አሪዞና ዋና አዳራሽ ስንገባ የቤቱ መብራት ሙሉ በሙሉ ድርግም ብሎ ጠፋ። ሲስ በስጨት ብሎ ይቺ ልጅ ገድ የላትም፣ የእሷና የወባ ልደት በተከበረ ቁጥር መብራት ይጠፋል ብለው ተናገረ። ሸዊት በልደቷ ቀን መብራት በመሄዱ ከፋት። ጄኔሬተር እስኪነሳ ትንሽ ይቆያል። ሁላችንም ተነጫነጭን። እሷ መብራቱ ሆነ ተብሎ እንደጠፋ አታውቅም። በቃ ዛሬ ሌላ ቤት ለምን አንሄድም ብላ ገና ከመናገሯ አዳራሹ በላይቲንግ ሲስተም ድብልቅልቅ ወጣ። ሸዊትን የሚያውቃትም የማያውቃትም ጠጪ ተነስቶ ሃፒ በርዝዴይ ቱ ዩ እያለ ቤቱን በዝማሬ ያደመቀው። አዳዲስ እንግዶች ነገሩ ሳይገርማቸው አልቀረም። ነገር ግን የእሷ ልደት ከማድመቅ ውጭ አማራጭ አልነበራቸውም። ዲጄው ልዩ ቀን የሚለውን የሄኖክን ዘፈን ከእንግሊዘኛ ሙዚቃ ጋር ሚክስ እያደረገ ታትሎ ለቀቀው። ቤቱ በቅጽበት ውስጥ ከጽልመት ወደ እብደት ተሸጋገረ። ሸዊት ፍጹም ያልጠበቀችው ነገር ስለነበር እንባዋን መቆጣጠር አቅቷት ሲስ ትከሻው ውስጥ ተደብቃ በደስታ ማልቀስ ጀመረች። እየጨፈርን አጅበናት ወደ ዳንስ ፍሎሩ መሃል ወሰድናት። ዲጄው በማይክራፎን ክለብ አሪዞናና ጓደኞቿ በመተባበር ለሸዊት ልደት ያዘጋጁላት ስጦታ ሚስተር ደመቀ እንዲሰጡልን እንጠይቃለን ብሎ ደሜን ወደ ስቴጅ ጋበዘው። ደሜ ደግሞ ዩኤልን አስከትሎ ወደ መድረክ ወጣ። ከዚያም በላስቲክ የተጠቀለለ ነገር ለሸዊት ሰጧት። እንባዋን እየጠረገች ስጦታውን ተቀበለች። ይከፈት ይከፈት የሚሉ ድምጾች ከየአቅጣጫው ተሰሙ። ሸዊት መጠቅለያውን ስትከፍተው ሙሉ ደርዘን ፓኬት የሚደረደርበት የህይወት ድረስ ኮንዶም ካርቶኑን አገኘችው። ማየት የሚችለው ሰው ሁሉ ሳቀ። እሷም እንደማፈር ብላ ሳቀች። አልከፋትም። እንባዋን እየታገለችም ቢሆን ሳቀች። ውስጡን ክፈችው ተባለች። ውስጡ ብዙ ኮንዶሞች እንጂ ሌላ ነገር ይኖረዋል ብላ በፍጹም አልጠበቀችም ነበር። 34,000 ብር አካባቢ የሚያወጣ የአንገት ሐብል ነበር የተቀመጠላት። አለቀሰች። እየሳቀች አለቀሰች። አልታወቀንም እንጂ ሸዊት ብቻ ሳትሆን ለካንስ ሁላችንም በደስታ ያለቀስን ነበር። ይህን የተረዳሁት ሲስራስታ ስሜቱ ርብሽብሽ ብሎበት ከእንባው ጋር እየታገለ ፊቱን በፀጉሩ ለመሸፈን ሲሞክር በማየቴ ነው። ለካንስ ሰው አግኝቶት የማያውቀው ፍቅር ሲሰጥ ያለቅሳል። ሸዊት የኔ ቆንጆ አንጀቴን በላችሁ። በሸዊት ልደት ምክንያት የተገናኙት ሀኒቾና ዶናልድ ያን ቀን ምሽት ከሰርፕራይዝ ፓርቲው በኋላ አብረው አደሩ። አዳራቸው የቢዝነስ ሳይሆን የፍቅር ነበር። ከዚያ ቀን በኋላ መለያየት አቃታቸው። ሀና በስንተኛ ወሯ ቋንቋ መማር ጀመረች ተባለ። ከዚያ ቢዝነስ ተውች ተባለ። ከዚያ ዶናልድ ራሱን መጠበቅ ጀመረ ተባለ። ፎነቀቀላት። ነጠላ ጫማ መልበስ አስተውችው የሚለው ወሬ በመስቀል ፍላወርና አካባቢው እንደ ጉድ ናኘ። እውነትም የሆነ ጊዜ ፀጉር ቤት ሲሄድ መንገድ ላይ ዘንጦ አይቸው እሱ መሆኑን ሁሉ ተጠራጥሬ ነበር። ትንሽ ቆይቶ አረገዘችለት። ወዲያው ፕሮሰስ ጀመረችና ወደ ስሎቬኒያ ሄዱ። ሁሉም ነገር የሆነው በብርሃን ፍጥነት ነበር። ከስንትና ስንት ጊዜ በኋላ ትምኒት ጋር ለንደን ካፌ ማኪያቶ የጠጣን በሞባይሏ ፌስቡክ ከፍታ አንድ ፎቶ አሳየችኝ። ዶናልድና ሀና ፈረንጅ የሚመስል ልጃቸውን አቅፈው የተነሱት የሚያምር ፎቶ ነበር። ዶናልድ የዩኒቨርሲቲ ፕሮፌሰር ሆኖ እሷ ደግሞ እሱ በሚሰራበት ዩኒቨርሲቲ ረዳት የላይብራሪ ሰራተኛ ሆና ጁብልጃና በምትባል የስሎቬኒያ ከተማ በፍቅርና በደስታ ይኖራሉ። የልጃቸውን ስም ትምኒት ደጋግማ ነግራኝ አልያዝልሽ አለኝ። የገረመኝ ግን የልጃቸው የስሙ ትርጉሙ ነው። ያ የሚያምረው የድንቡሽቡሽየው ልጃቸው ስም በስላቪክ ቋንቋ ትንሹ ድሩዬ ማለት ነው። ሲሳይ ራስታ። የመኪናን ፍቅር ደሜ ውስጥ እንዲዋሃድ ያደረገው ማን ነው ቢባል ሲሳይ ራስታ ነው። ጓደኛዬ ሲስ ሰዓሊ ነው። ጸጉሩ ድሬድ ነው። አንደበቱ ጣፋጭ ነው። አይምሮው አስተዋይ ነው። ምላሱ ተረበኛ ነው እና ደግሞ ሆዱ የዋህ ነው። ሲስ የዓለምን ሕዝብ ሁሉ ይወዳል።
ኢህአዴግን ግን አይወድም። ግርም ይለኛል። ከወንዶች ጋር እስከዚህም ነው። ብዙ ወንዶችን አይቀርብም። እነሱም እንዲሁ። ቢያንስ እንደሚቀኑበት ግን አውቃለሁ። ውሎና ዳሮ ከኛ ከሴቶች ጋር ነው። በተለይ ከኔና ከሸዊት ጋር እጅግ ከመላመዱ የተነሳ አንድ ክፍል ውስጥ አብረን ቁጭ ብሎ ጡት መያዣችንን እንፈታለን። በኋላ ነው ድንግጥ የምንለው። እሱ ብዙም ግድ አይሰጠውም፣ አይረበሽም። እንዲያውም ሌዲስ ዶንት ወሪ፣ ስቱዲዮ የራቁት ሴት አጋድሜ ስስል ነው የማድረው፣ ሪላክስ ይለናል። ድንገት ጡታችንን እንዳያይብን በመዳፋችን ስንሸፍን ካየ ወይም ደግሞ እየተጨነቅን ከመሰለው። ከሲስ ጋር የሆነ ሰሞን ቅልጥ ያለ ጓደኛሞች ሆነን ነበር። የሚያውቁን ሰዎች ግን በሌላ ነገር ጠረጠሩን። ስቱዲዮ ይዞኝ ይሄዳል። ከዚያ የማነበውን መጽሐፍ ይሰጠኝና እሱ ብሩሹን ይዞ ከሀሳብ ጋር ይታገላል። ጋለሪ ራት ይጋብዘኛል። አሪፍ የአርት ኤግዚቢሽን ሲኖር ይወስደኛል። ሺሻ ያስጭሰኛል። አሊያንስ የጃዝ ሙዚቃ ያስኮመኮመኛል። ከሁሉም በላይ ደግሞ የማሊ ሙዚቃ እንዴት እንደምወድ ስለሚያውቅ ታዋቂ የማሊ ዘፋኞች ኢትዮጵያ ሲመጡ ራሱ ወስዶ ያስተዋውቀኛል። በወር ቢያንስ አንድ ጊዜ እሱ ቤት ሄደን አንድ ከሰዓት አብረን እናሳልፋለን። አሪፍ መጽሐፍት ይሰጠኛል። ከአማርኛ ሁለታችንም የስብሃት አድናቂዎች ነን። ከእንግሊዘኛ ፓውሎ ኮሄሎን ይወዳል። ከስብሃት ጋር ሁልጊዜ ወስጄ ያስተዋውቅሻል ይለኛል። ግን ተሳክቶለት አያውቅ። ከሱ ጋር ይተዋወቃሉ። ስለሱ ማዕት ቀልድን የሚነግረኝ። ችግሩ ወሬ ቶሎ ረሳለሁ። አንድ ጊዜ ስብሃት ታክሲ ተሳፈረ አለኝ። ወያላው ግን ብሽቅ ሆነበት። ሲለው አራተኛው ወንበር ላይ ሲያስቀምጠው፣ ሲለው ደግሞ ሼባው ተጠጋስኪ ቅርብ ወራጅ አለ እያለ ሲያንገላታው ጋሽ ስብሃት ነቀለ። ከዚያም ባለጌጣቱን አውጥቶ ወያላውን እንካ ይሄ ይግባልህ ይለዋል። ወያላው እንዴት በዚህ ጨርጫሳ ሽማግሌ ይሰደባለሁ ብሎ ስብሃትን ካልደበደብኩ አለ። ይህን ጊዜ ስብሃትን የሚያውቁት ተሳፋሪዎች ወያላውን አንተ እሱ እኮ ስብሃት የሚባለው ደራሲ ነው አታውቀውም እንዴ ይሉታል። ወያላው ስብሃትን በብዙ የብልግና ቀልዶች በዝና ያውቀው ስለነበር ድንግጥ ብሎ አባባ ይቅርታ ስላላወቅኩት ነው ኑ እንዲያውም ገቢና ይግቡ ይለዋል። ይሄኔ ስብሃት ምን ቢለው ጥሩ ነው? ምን አለው አልኩ ተስገብግቤ። በቃ እኔም ቅድም የሰካውልህን ነቅዬልሃለሁ። በሳቅ ሞታለሁ። ሲስ ነፍሴ አወራር ሁሉ ስለሚያስቅ ሁሌም እንዳፍነከነከኝ ነው። ይህንኑ ቀልድ ከ10 ደቂቃ በኋላ ደግሞ ቢነግረኝ ልክ እንደ አዲስ ስቃለሁ። ሮዝ። አቤት። ስብሃትን ብዙ ጊዜ እንደማገኘው ነግሬሻለሁ? እኔ እንጃ መሰለኝ። እሱን የምንወድ ልጆች ሁሉ ጊዜም ከጉልበቱ ስራ አንጠፋም። በተለይ እኔን ጃን ትመስላለህ ይለኝ ስለነበር እወደዋለሁ። እሱ ከራስ ተፈሪያንስ የባሰ የተቃጠለ የጀርናቂ ነው። በነገራችን ላይ ስለ እርሳቸው አውርቶ አይጠግብም። አንዴ እኔና ተፌ ባሪያው ብሔራዊ ቲያትር አካባቢ አንዲት ከርካሳ መጽሐፍ ቤት ቁጭ ብሎ ለጋዜጣ ጽሑፍ ሲጽፍ አግኝተን የነገረንን ቀልድ ልንገርሽ። ቀጥል የኔ ቆንጆ። የሆነ የገጠር ሃይስኩል ቲቸር ነው። ሊያስተምር ትምህርት ቤት ይሄዳል። ሚስቱን ቤት ትቶ ማለት ነው። ትምህርት ቤት ሲደርስ ዛሬ ቾክ ስላለቀ ትምህርት የለም ተባለ። ምንም ማድረግ ስላልቻለ ወደ ቤቱ ይመለሳል። ለካንስ ሚስቱ ወሲባም ነገር ናት። የሰፈራቸው ወጠምሳ ሲሸከሽካት አይደርስ መሰለሽ። እነሱ ስሜት ውስጥ ሆነው ጭራሽ ያቶ ባለ መምጣት ሁሉ አላዩትም። ወጠምሻው ከላይ የቲቸሩ ሚስት ከታች ሆነ ይናጩልሻል። ከዚያ ቲቸር ጦፈ፣ ጥርሱን ነክሶ ወደ እነሱ ተጠጋ። ከዚያ ከላይ የነበረውን ወጠምሻ በርግጫ ቂጡ ላይ ሊጨፈልቀው ብሎ ተወ። ለምን እንደተወው ታውቂያለሽ? አላውቅም። ነገሩ ማባባስ ይሆናል ብሎ። መጀመሪያ ቀልዱ አልገባኝም ነበር። ቆይቶ ሲገባኝ ግን እንደ ጅል ዝም ብሎ መሳቅ ሆነ ስራዬ። ያን ቀልድ ከነገረኝ በኋላ ባለትዳር ከሚመስሉ ወንዶች ጋር ስወጣ ሁልጊዜ ይሄ ቀልድ ስለሚመጣብኝ ሳቅ ያመልጠኛል። ለሲስ ግን ይሄን ነግሬው አላውቅም። ሲስና እኔን ሰዎች ሲያዩን በሌላ ይጠረጥሩናል። አንድም ቀን ግን በጾታ ፈልጎኝ አያውቅም። እንዲያውም መንገድ ላይ አሪፍ መቀመጫ ሲያይ እኔን ጎሸም አድርጎ ከልሚውም ይሄን ስፖንዳ አጃይብ አይደል? ይሄንን ሸራ ላይ ነበር መወጠር እያለ ይጎመዣል። ትንሽ ቅናት ብጤ የቆነጠጠችኝም ቢሆን እስቃለሁ። ሲስ ራቫ ፎራለችው። ከሚስላቸው ስዕሎች ቀጥሎ የሚወደው እሷን ነው። ከመኪናው ጋር እጅግ ይዋደዳሉ፣ እጅግ ይተሳሰባሉ። ሲያዩዋቸው የጫጉላ ሽርሽር ላይ ያሉ አዲስ ፍቅረኛሞች ነው የሚመስሉት። እሱ ደግሞ ድሬድ ስለሆነ መኪና ሲነዳ ያምርበታል። ይጣጣማሉ። በምድር ላይ አንድ ያለችው ንብረት መኪናው ናት። ከዚያ ውጭ የሚወዳቸው ስዕሎች ብቻ ናቸው ያሉት። እናቱንም አባቱንም
በቀይ ሽብር አጥቷል። ዘመድ የሚባል ነገር የለውም። ዘመዱ መኪናው ናት። ራቩ እኮ ለሱ ካልሆነ ለማንም አትነሳም እየተባለ ይቀለዳል። በቁልፍ እኮ አይደለም በእንትኑ ነው የሚያስነሳት ትላለች ራኪ። እሱ መኪናዋን እንደሚንከባከባት ወላጆች ልጆቻቸውን ቢንከባከቡ እኛም ሴተኛ ዳሪ አንሆንም ነበር። ማርያምን የምሬን ነው ትላለች ሸዊት። ሲስ እኮ ሴት አይወድም። ራቩን ነው ፓርኪንግ ሎት እያስገባ አስፈንድዶ እያሉ ያሙታል የአሪዞና ጋርዶች። ከኛ ጋር በንጹህ ጓደኝነት በመቀራረቡ የሚቀኑበት ወንዶች ብዙ ናቸው። እሱ ግን ግድ የለውም። በራሱ ዓለም የሚኖር እውነተኛ አርቲስት ነው። ሜይ 5 ለዓለም የጋዜጣ ቀን ሲስ ራዲሰን ጋለሪ ውስጥ ኤግዚቢሽን አሳይቶ ነበር። ሁላችንንም ጋብዞን ነበር። ሆኖም ከኔ በስተቀር ማንም አልመጣለትም። ሸዊትም ራኪም ስዕል አይወዱም ወይም አይገባቸውም። በተለይ ከጣይቱ በኋላ እርም ብለዋል። የዛሬ 3 ወር አካባቢ ጣይቱ ስዕል ኤግዚቢሽን ሁላችንንም ጋብዞን ሰፍ ብለን ሄደን ምንም ሳይገባን ነበር የተመለስነው። በዚህ የተነሳ ሲስን ምድረ ሴተኛ ዳሪ ስትሞልጨው ነው የከረመችው። የማንም እብድ መደበሪያንን እንዴ ይሉታል ከዚያ በኋላ ስዕል ሲጋብዛቸው። እኔን የሚገርሙ የሚቸከችኩት ሳይሆኑ በቁም ነገር የሚያዩት ናቸው ትላለች ሸዊት። በእርግጥም የጣይቱ ቀን የአብስትራክት ስዕል ብዙ ስለነበር ሁላችንም ግራ ገብቶን ነበር። ይሄ የራዲሰኑ ኤግዚቢሽን እንዳለቀ ሲስ ወደ ቦሌ ጫፍ ይዞኝ ሄደ። ካልዲስ ማኪያቶ ልንጠጣ ነበር አካሄዳችን። እዚያ ስንደርስ ራቫውን የሚያቆምበት ፓርኪንግ ተቸገረ። ቦታ እስኪያገኝ ብሎ መኪና ደርቦ ቆመ። አንድ ቀጭን ትራፊክ ማዶ ላይ ቆሞ ሲስ ደርቦ መቆሙን እያየ እንዳላየ አልፎት ሄደ። ሮዝ ይሁማ ያንን ትራፊክ አያሳዝንም? እነሱ ሲበሉ እሱን አስረውት አይመስልሽም? እቁብ አላስገባ ብለውት ይሆናል። ይሄኔ ሮዝ ሙች ቀጭን ትራፊክ ሳይ አንጀቴን ሰፈሰፋል። የሆነ የኢትዮጵያ ሕዝብ ይመስለኛል። እርብሽብሽ ይላለሁ። እንቺ በእናትሽ ወርደሽም ቢሆን ይህንን 50 ብር በኪሱ ሸጉጭለት። ለዱለት ትሆናለች በዩ። አልቀበልም ካለሽ ደርበን በመቆም ጥፋት አጥፍተን ነው በዩ። ምን አለ ድራፍት አበል እንኳን ቢሰጡትና ቢወፍር። ለመስሪያ ቤቱ ስም እኮ ጥሩ አይደለም። ጉቦ የማይቀበል የትራፊክ አባል ያለ ያስመስልባቸዋል። እውነቴን ነው፣ ጥሩ አይደለም። እስኪ መለፋደዱን ተወውና ቦታ ፈልገ ፓርክ አድርግ አልኩት። በሲስ አወራራ ለመሳግን አልችልም። አንድ ወጣት ቀልጠፍ ብሎ ወደኛ መጣና አባቱ ቦታ ልስጥሽ ብሎ ወደፊት እየመራ ወሰደን። ሲስ በተባለው ቦታ መኪናውን ፓርክ ለማድረግ እየሞከረ ሳለ ሌላ ጎልማሳ ሰው ጉዞውን ገታ አድርጎ ፍሬቻ እንዳይነካብህ፣ መሪ ወደ ቀኝ ጨርስ፣ በቃ አሁን መልሰው፣ ትንሽ ወደ ግራ፣ አዎ ጨርስ፣ በቃ አሁን ጥሩ ነው እያለ ሊመራው ሞከረ። ሌሎች 2 ሰዎችም እንዲሁ ቆመው ሲስን በስስት ያዩት ነበር። መኪና ለያዘ ሰው ሲሆን በየመንገዱ አሽቃባጭ መብዛቱ ገረመኝ። አሁን ይሄኔ አንዲት አይነት ስውር ቢሆን እኮ መንገድ ለማሻገር እንኳን ሰው እንዲህ አይረባረብም። ሰው መኪና ለያዘ ሰው አጉል ተባባሪ ልሁን የሚለው ነገር ግርም ይለኛል። ሲስ መኪናውን ቦታ እንዳስያዘ አንዲት ሽሩባ የተሰሩ እናት ከ4 ልጆቻቸው ጋር ተንደርድረው በመምጣት ሳንቲም መማጸን ጀመሩ። 5 ብር አውጥቼ ሰጠኋቸው። ሌላ የጎዳና ተዳዳሪ የሚመስል ልጅ ማንም ሳያዛው በቆሸሸ ስትራቾ የፊት መስታወቱን ካላጸዳው አለ። ሲስ ባይኑ ሲቆጣው ከድርጊቱ ተቆጠበ። ሌላ ከልጁ በእድሜ ከፍ የሚል ጎረምሳ ጎማዋን በስሱ ጸዳል አርጋት እንዲያብይ አለው። ሲስ አንገቱን ባሉ ታነቀነቀ። ሌላ ጎረምሳ መጥቶ ደግሞ ደርሰን እስክንመጣ መኪናዋን እንደሚጠብቅልን አወጀ። በእግረኛ መንገዱ የሚያልፉ ወንድና ሴቶች ደግሞ ገልመጥመጥ እያሉ የቅናትም የታደላችሁ አይነትም አተያይ እያዩን ያልፉ ነበር። በዚያች ትንሽ ደቂቃ ውስጥ እኛ ላይ የሚያፈጠው ሰው ብዛቱ ሲታይ የሆነን ከሆሊውድ ያመለጥን ዝነኞች ነበር የምንመስለው። ከመኪናችን ወርደን ወጪ ወራጁን ለማየት ከሚያስችለን የካልዲስ በረንዳ ወንበር ስበን ተቀመጥን። አንዲት የደስ ያላት አስተናጋጅ እንደና ዋላችሁ፣ ምን ልታዘዝ አለችን። ሁለታችንም ማኪያቶ አዘዝን። ትንሹ ወይስ ትልቁ ይሆንላችሁ? ሁለታችንም ትንሹ እንዲሆንልን መረጥን። የሚበላስ ኬክ ነገር ያስፈልጋችኋል ብላ ጠየቀችን። ፈገግታዋ ያምራል። ቆንጂት፣ ጉንጮችሽ ቦክሰኛ ኬክ ነው የሚመስሉት፣ እነሱን አምጪልኝ አላት ሲስ ኮስተር ብሎ። ልጅቷ ፊቷ በአንድ ጊዜ ቀላ። ቦክሰኛ ኬክ ይመስላሉ የተባሉት ጉንጮቿ በአንድ ጊዜ ቲማቲም መሰሉ።
ቶሎ ብላ እኔን ማየት ጀመረች። ሚስቱ መስያታለሁ መሰለኝ። በቅናት አረሬ የቃሪያ ጥፊ እንዳልሰው እየጠበቀች መሆን አለበት። መሳቂን ስታይ ግን ግራ ተጋባች። ተመልሳ ማኪያቶቻችንን ይዛ ስትመጣ ግራ እጇ ይንቀጠቀጥ ነበር። ሁለታችንም በድጋሚ ሳቅን። ዝም በይው እሺ የኔ ቆንጆ፣ ትንሽ ነካ ያደርገዋል፣ ወንድሜ ነው አልኳት። የተመጠነ ፈገግታ ሰጥታኝ ሄደች። በረንዳው ላይ ማኪያቶቻችንን ፉት እያልን ወጪ ወራጁ ላይ የሳቅን መኪናውን ፓርክ ለማድረግ የሚታገለውን ደንበኛ ያየን፣ ከሁሉም በላይ ባለመኪናዎችን ስራ ፈቶ የሚያየውን ህዝብ እየታዘብን ቆየን። የሲስ መኪና ከፊት ለፊታችን ደረቷን ነፍታ ትታየናለች። ምንም ሳናወራ ወጪ ወራጁን እያየን በራሳችን ዓለም በትዝታ ስንቀዝፍ ቆይተን ድንገት ሲስ ያለማቋረጥ ማውራት ጀመረ። ሮዝ you know why I love this car አለኝ ወደ ራቫፎር መኪናው ባገጩ እየጠቆመኝ። because you two make love in every parking lot አልኩት። አልሳቀም። በመሰረቱ እኔ የመኪና ፍቅር ኖሮብኝ አያውቅም። አርቲስት ነኝ። አርቲስትና ከንቲባ በእግር ነው መሄድ ያለበት፣ አለበለዚያ ህዝቡን ይረሳል። ነገር ግን ይህ ህዝብ ጨጓራ ይላጠው። ከባለፈው ምርጫ በኋላ በዚህ ህዝብ ላይ ቂም ይዤበታለሁ። ራስ ወዳድ ነው። መሪዎቹን አሳልፎ ሰጥቷል። ከዚያ ክስተት በኋላ ለህዝብ መኖር ትቼ በህዝብ ላይ ለመኖር ወሰንኩ። ይህ ህዝብ የሚያከብርሽ ራሱ ላይ ቆመሽ ስትጨፍሪበት ነው። የምሬን ነው። ሲስ ፌዘኛነቱ ጠፍቶ ኮስተር ብሎ ማውራቱ ብዙም ደስ አላለኝም። ፌዘኛ ፊቱ ከጠፋ ብዙውን ጊዜ የልቡን እንደሚያወራ ስለማውቅ ግን ዝም ብሎ ከማዳመጥ ውጭ አማራጭ አልነበረኝም። ብታምኝም ባታምኝም በጣም ባክዋርድ ነን እዚህ ሀገር። ሮዚሙች ከመኪናው ወርዶ ጎማው ስር እንደውሻ የሚሸና አንሲቪላይዝድ ሰው ማየት ነው ያስጠላኝ። ድሮ ህዝብን በጅምላ የሚሳደብ ሰው በጣም ያናደኝ ነበር። ህዝቡ ጉራማይሌ ነው። እንዴት በወል ስም ይጠራል? እንዴት በወል ይመሰገናል? እንዴት በወል ይሞካሻል? እንዴት ለህዝብ የወል ባህሪ ይሰጠዋል እያልኩ ተሟግቻለሁ። you know what ተሳስቼ እንደነበር ያወቅኩት ግን ከምርጫው በኋላ ነው። sorry to say this ግን ይህ ህዝብ አንዳንዴ ብቻ ነው የሚያሳዝነኝ። የተማረውም ያልተማረውም በኩል ደረጃ ለመደንቆር የፈቀደበት ሀገር ነው ያለ ነው። I swear to God አንዳንድ ጊዜ በአስተሳሰብ ገበሬ የትነት ይሻላል ከተማረው። ገበሬ ይነስም ይብዛም የራሱ ሰልፍ ስቲም አለው። ለራሱ በሆነ መንገድ ቫልዩ ይሰጣል። ፊደል የቆጠረ የከተማው ህዝብ ግን አይምሮ የበለጸገ አይደለም። አብዛኛው ሰው በምድር ላይ የሚኖረው በገቢ ከጎረቤቱ በልጦ ለመታየት ነው እንጂ የህይወት ግብ የለውም። አብዛኛው ሰው ስራ የሚሰራው አብረው የተማሩ ጓደኞቹ እንዳይበልጡት ነው እንጂ በህይወቱ ምን ማሳካት እንደሚፈልግ አስቦ አይደለም። ፊደል ቢማር በራእይ ግን መሃይምና ደንቆሮ ነው። ሮዝ እንዴት ሰው የታገሉለትን መሪዎች ትናንት ማንዴላ ሲላቸው የነበሩ ታጋዮችን አሳስሮ ቤቱ ቁጭ ብሎ ተንጋሎ የቲቪ ድራማ ያያል። ይሄን ህዝብ ነው ታዲያ የማከብረው? ኖ ዌይ። ሲስ ድምፁ የጋለ መጣ። በፍርሃት ዙሪያዬን መገላመጥ ጀመርኩ። you know what I sometimes think ሮዚ፣ ይህ ገቨርንመንት ለዚህ ህዝብ እንዲያውም ሲበዛበት ነው። ዲሞክራሲ ለዚህ ህዝብ እንደ መድኃኒት ተመጥኖ ነው መሰጠት ያለበት። ልክ አሁን እየሆነ እንዳለው ማለት ነው። ሂውማን ራይትስ ለዚህ ህዝብ አይገባውም። ፍሪደም ኦፍ ስፒች ለዚህ ህዝብ ቅንጦት ነው። ጀስቲክ ለዚህ ህዝብ ያን ያህል አንገብጋቢ ጉዳይ አይደለም። ቀበሌ ጉዳይ ቶሎ ካለቀለት የሁሉም ነገር መጨረሻ ይመስለዋል። አገር ያደገች ይመስለዋል። አሁን የገባኝ ነገር ኢህአዴግ is the best system for these people። I'm serious ሮዝ። ምን የሚባል አባባል አለ መሰለሽ? Every people gets the kind of government that is deserve። እውነት አይመስልሽም? አንገቴን በግዴለሽነት ነቀነኩ። ይህ ህዝብ ከጥንት ጀምሮ ጦር እየሰበቀ እያስገበረ በጥፊ ያላጋ ፊቱ ላይ የተፋ በርግጫ ያዳፋ የሚያስተዳድረው ንጉስ ነው ሲያደንቅ የኖረው። ይሄ እንደዚህ is what happening ነው የምለው ካልተዋጠልሽ ታሪኩን ወደ ኋላ ለማየት ሞክሪ። አስተውለሽ ከሆነ ብዙ ህዝብ ውስጡን መንጌን ይወደዋል። መንግስቱ ኃይለ ማርያምን ሙሉ ስሙን ሰው ሲጠራው ሰምተሽ ታውቂያለሽ? ብዙ ሰው አሁንም ድረስ መንጌ እያለ ነው አቆላምጦ የሚጠራው። ለምን መሰለሽ? ቂጡን በሳንጃ እየወጋ ስለገዛው ነው። ህዝባችን ገዳይ ይወዳል። ጀግና የሚለው ቀጥቅጦ የሚገዛው ነው። ኡፍ ሲስ፣ በእናት ፖለቲካ አታውራብኝ፣ ራሴን ያመኛል በእናትህ። እኔ የምላውን ችላ ብሎ ማውራቱን ሲቀጥል አቋረጥኩት። ደግሞ ምንድነው የምትቀባጥረው? you are not make sense to me at all። ስለ መኪና አነሳህ፣ ዞረ ደግሞ የሌለ ፖለቲካ ዘባረክ። ከዚህ በላይ ዲሞክራሲ ከየት ይምጣልህ? ማኪያቶ እየጠጣ አፍ እንዳመጣልህ ህዝቡን የተሳደብክ ዲሞክራሲ የለም ትላለህ እንዴ? ደግሞ ህዝብ ሲባል እኮ አንተም አለህበት። ደግሞ ቀስ ብለህ አውራ አልኩ ዙሪያዬን እየገላመጥኩ። ሲሮስ look at yourself now። በፍርሃት ዙሪያሽን እየገላመጥሽ እንደገና ደግሞ ከዚህ በላይ ዲሞክራሲ ከየት ይምጣልህ ትይኛለሽ። ድምጽህን ቀስ አድርገህ አውራ እያልሽ ዲሞክራሲ አለ ትይኛለሽ። ራስሽን እየተቃረንሽ አይመስልሽም?
አብዛኛው አበሻ በእንደዚህ አይነት ያፈጠጠ ተቃርኖ ውስጥ ነው የሚኖረው። ዲሞክራሲ ኖረ የምንለው አንቺም እኔም ዙሪያችንን ሳንገላመጥ ማውራት ስንችል ነው። ዋሬቨር አልኩት የሚያወራው ስልችት ብሎኝ። ኤኒዌይስ ብሎ ለደቂቃዎች በዝምታ ወደ ጎዳናው እየተመለከተ ከቆየ በኋላ እንደገና መናገር ጀመረ። ቅድም መኪናውን ፓርክ ስናደርግ አስተውለሽ ከሆነ ሰዎች በጣም ይመለከቱን ነበር። ለምን ይመስልሻል? በደቂቃዎች ውስጥ የወረረን የለማይ ማዕት፣ የጎረምሳ ማዕት አስበሽዋል? ሰዎች እንዴት ያዩን እንደነበር አስተውለሻል? ለምን ይመስልሻል? ህዝቡ ቆርቆሮ ስለሚያከብር ነው። ሐሳብ የሚያከብር ህዝብ ገና አልተወለደም። ጥበብ የሚገባው ህዝብ ገና አልተወለደም። ተወልዶም ከሆነ በዚህ ትውልድ አልተወከለም። አሁን ገንዘብና ስልጣን የሚያከብር ህዝብ ነው ያለን። ሐሳብ የሚያከብር ህዝብ ደግሞ ዋጋ የለውም። መጽሐፉ ርዕይ የሌለው ህዝብ ጠፊ ነው የሚለው ለምን መሰለሽ? ቀላል ምሳሌ ልስጥሽ። ህዝባችን ከአንድ አምባገነን የቀበሌ ሊቀመንበርና ከአንድ አርቲስት ማንን የሚያከብር ይመስልሻል? አርቲስት ስልሽ መቼም ሆፕ ሆፕ እጃችሁን ከፍ ከፍ እያሉ የሚከትፉትን ማለቴ እንዳልሆነ ይገባሻል። አርቲስት ኢን ኢትስ ትሩ ሴንስ ማለቴ ነው። አንድ የቀበሌ ሊቀመንበር የቅድሙን ትራፊክ መስሎ ይሾምና አመት ሳይሞላ ቦርጭ ያወጣል። ተወደደም ተጠላ ቦርጩ የህዝብ ገንዘብ ነው። ሰውየው ቦርጩን ከየትም አላመጣውም። ቦርጩ ለህዝብ ሊመለስለት ይገባ ነበር። ቦርጩን ከየት እንዳመጣው ሊጠየቅ ይገባ ነበር። ሹሙን ህዝብ አንቅሮ ይተፋዋል ስትይ በተቃራኒው ሲያሸረግድለት ታያለሽ። አርቲስትን የሚያከብር ህዝብ እኮ የትም ዓለም የለም። አርቲስት ስልሽ ይሄ በየቴሌቪዥኑ እየመጡ ሳሙናው፣ አረፋው፣ ብርካቴው የሚሉትን ማለት አይደለም። ማለት የፈለኩት ጁኒየር አርቲስቶችን ነው። ሲስ ዛሬ ሌላ የማላውቀው ሰው ነው የሆንክብኝ። አንተ ቆይ ከመቼ ወዲህ ነው? ሮዝ ሊሰን ቱ ሚ። እኔ ትንሹን አርቲስት እኮ ታንዛኒያ ያሉ ሰዎች የተሻለ ያከብሩኛል። ለሐሳቤ ዋጋ ይሰጣሉ። ሽሊንጋቸውን ከስክሰው ስዕሌን ይገዙኛል። ብዙ የሀገሬ ህዝብ ግን ስዕል በመሳሌ ያበድኩ ነው የሚመስለው። ሮዚ ታዩና ሌላውን ያሳደገችኝ ምንትዋብ በህይወት እያለች ስንት ጊዜ መሰለሽ ለገብርኤል ስትሳል? ምን ብላ? ልጄን ከዚህ ቀለም ቀቢነት አውጥተ ሰው ካረክልኝ እያለች በየአመቱ ቁልቢ ትመላለስ ነበር። አይገርምሽም? አስተናጋጇን ሂሳብ እንድታመጣለን በምልክት ነገርኳት። የአንድ ህዝብ የስልጣኔ ደረጃ የሚለካው ደግሞ አንድም ለአርት በሚሰጠው ዋጋ ነው። እዚህ ሀገር የመጨረሻውን የድህነት ፎከት የሚያኩት ሰዎች መሃል ብዙዎቹ አርቲስቶች ነበሩ። አሁን ትንሽ እየተለወጠ ቢመጣም አርቲስት ሲታመም ህዝቡ ማሳከሚያ እንዲያዋጣ የሚለመንበት ብቸኛ ሀገር ኢትዮጵያ ይመስለኛል። ሌላ ሀገር አርቲስት የራሱ ፋውንዴሽን መስርቶ ህዝብ ያሳክማል እንጂ ህዝብ አርቲስትን አያሳክምም። ካላመንሽ ጠይቂ። ሲሴኒ ቆንጆ በእናት ዝም በል አይደክምህም? የእውነትም የሚያወራው ነገር ስልችት ብሎኝ ነበር። እውነተኛ አርቲስት የሚባለው እንደ አፈወርቅ ያለው ነው። አፈወርቅ እንግሊዝ ሲሄዱ ንጉሳውያን ቤተሰቦች እንደሚቀበሉት ታውቂያለሽ? ለዚያውም ደግሰው። ታውቂያለሽ ይህንን? እሱ የታፈረ የተከበረ አርቲስት ነው። ሃው አባውት ሂር? አብዛኛው ህዝብ አፈወርቅ የክቡር ዘበኛ ወታደር ይሁን ጥርስ በሲባጎ የሚነቅል ባህላዊ ሐኪም ይሁን የሚያውቅልሽ ነገር የለም። ስለ ከተሜው እኮ ነው የማወራሽ። ይሄ ኮሌጅ የበጣት ሰውን እኮ ነው የምልሽ። ገበሬውማ ምን አገባውና? ትንሽ የሚያውቁት ሰዎች እንኳን አፈወርቅን የሚያከብሩት እንዴት መሰለሽ? ስዕሉ የሚሸጥበትን ዋጋ ከግምት ውስጥ በማስገባት። እና ሁሉም ሰው ሰዓሊ ማወቅ አለበት እንዴ ሲስ? ከመሆን ሮዝ you are not following me ማለቴ ነው። እኔ ላሳይሽ የፈለኩት የህዝቡን አስተሳሰብ ነው። አንገቴን ነቀነኩ። አንድ ጊዜ ሸራተን ኤግዚቢሽን ሲያሳይ አብሬው ነበር። ወጣቶች ባለባበሱ ለይተውት ወይም በቲቪ ያዩት ስለመሰላቸው ታዋቂ ሰውዬ ሳይሆን አይቀርም ብለው ፎቶ አብረውት ይነሳሉ። ገና እኮ ስዕሉን አላዩትም፣ ግን እያነቁት ፎቶ ይነሳሉ። አንቺ መጀመሪያ አንድን ሰው ለማድነቅ ስራውን ነው አይደለም እንዴ ማወቅ ያለብሽ? ስለ ስራው ግን ማንንም ግድ አልሰጠው። ዝም ብለው በሞባይላቸው አብረውት ፎቶ ግጭ ይላሉ። አፈወርቅ ምን እንዳለኝ ታውቂያለሽ? ሲሳይ ያንተ ትውልድ ላይ ብዙ ተስፋ አታድርግ። ያንተ ትውልድ ከግብር ይልቅ ለመልክ የሚጨነቅ ይመስላል አለኝ። አየሽ እሱ ራሱ ታዝቧቸዋል። አቤት የህዝብ እንዴት እንዳስጠላኝ አንቀን። አሽቃባጩላ ሄሮኮ ከአፈወርቅ ተክሌ ጋር የተነሳውት ፎቶ እያለ ጉራ ሊነዛኮ ነው። ስራውን ሳያውቁ መቀላውጥ እንዴት እንደሚያሳፍር። ሌሎች የባሱስ ደግሞ እየተጠጉ ምን እንደሚጠይቁት ታውቂያለሽ? ውድ የሚሸጠው ስዕል የቱ ነው? ዋጋው ስንትን ይሉታል። ልክ እንደ ጂንስ ሱሪ። አያሳፍርም ሮዚ? አየሽ ሎሬትን በብር ተምነው ሊያከብሩት እኮ ነው። ወደ ብር ካልመነዘሩት ሊገባቸው አይችልማ። ህዝባችን አሁን ሁሉንም ነገር ወደ ብር ካልመነዘረ ምንም ነገር አይገባውም። ሐሳብን በሐሳብነቱ ፈጠራን በፈጠራነቱ ማክበር አይችልማ። ሎሬት ጥያቄው ባያስደስተውም 15 ሚሊዮን ብር ተጠይቆ አልሸጥም ያለውን እናት ኢትዮጵያ የምትለዋን ስዕል ያሳያቸዋል። አንዳንዶቹ አላመኑትም። በወዳቸው ቀዳዳ ሽማግሌ ያሉት ይመስለኛል።
አንዳንዶቹ ሲናደዱበት ሁሉ አይቻለሁ። አበሻ እኮ ወረተኛ ይበዛዋል። የእውነት እንዴት አንድን የጥበብ ሥራ በሚያስገኘው የገንዘብ መጠን መትሮ ያከብረዋል። ቆንጅየዋ አስተናጋጅ ሂሳብ አሰርታልን መጣች። ገላገለችኝ። በሆዴ አመሰገንኳት። ሲስ ዛሬ ያለ ወትሮው አንገሽግሾኝ ነበር። 30 ብር ከቦርሳዬ አውጥቼ የቢል መክፈያ ደብተሩ ላይ ከተትኩት። ሲስ በተቃራኒው እስክሪብቶ ከቆንጅየዋ አስተናጋጅ ተውሶ ደረሰኙ ላይ የሆነ ያልሆነ ነገር ጽፎ ከ30 ብሩ ጋር ሰጣት። እሱ ያወራው በነበረው ወሬ ላይ ተመስጬ ስለነበር ያረገውን በትክክል አልተረዳውም ነበር። ተነስተን ወጣን። መኪናውን አስነስቶ ለፓርኪንግ 2 ብር ሰጥቶ በቢር ጋርደን በኩል አድርገን ወደ ቦሌ መድኃኔዓለም አቅጣጫ ተጓዝን። ሲስ የመኪናውን ቴፕ የጎረሰውን የሚካያ ሙዚቃ በስሱ ከፍቶ ዘና ማለት ጀመረ። መንቻካ ሆኖብኛል። ስሜቱ ዘና እንዲል እፈልጋለሁ። ዘና ሲል አብሮት ያለውንም ሰው ዘና ማድረግ እንደሚችል አውቃለሁ። ቀልድና ጨዋታውን ያዘንበዋል። በተለይ ጆክ መንገር ሲችልበት። እንደ ዛሬ ግን ችክ ያለ ነገር ሲያወራ ሰምቼው አላውቅም። አንዳንድ ሴት አለች ጥሎባት ወጥ የሚጣፍጥላት፣ አንዳንድ ወንድ አለ ጥሎበት ቀልድ የሚዋጣለት። ሲስ እንደዚያ ነው። ፖለቲካ ካላወራ ሲስ ነፍስ ነው። 8 ጊዜ የሰማሁትን ጆክ ለ9ኛ ጊዜ የነገር ያስቀኛል። ቀልዱን መጀመሪያ ስሰማው እንኳን እንደዚያ የምስቅ አይመስለኝም። ያን ቀን ቦሌ ሚኒሊየም አዳራሽ ጀርባ በሰንሻይን ቪላዎች በኩል ባለው አስፋልት በመኪናው እየሄድን በግራና ቀኝ የሚራመዱ ሴቶችን ስቴፕ እያየ ይስቃል። ምንድነው የሚያስቅህ ብዬ ስጠይቀው አንድ የጅማ ነጋዴ ትዝ ብሎት እንደሆነ ነገረኝ። ቡና ላኪ አጋሮ ነጋዴ ነው። ያው እነሱ ታውቂያቸዋለሽ፣ በጣም ብር አላቸው፣ ግን ደህና ጫማ እንኳን አይገዙ። 2 ግራግር ነው የሚጫሙት። እና ይሄ ነጋዴ ጨክኖ መኪና ገዝቶ ቀስ እያለ በአዲስ አበባ ጎዳናዎች እየነዳ ዓለሙን ይቀጫል። በእግሩ ሲሄድ ከሰው ቆጥሮት የማያውቁት የአዲስ አበባ ቺኮች ሁሉ መኪና ሲይዝ ከሱ አይናቸውን አልነቅላሉ። እና የአዲስ አበባ ሴቶች ደግሞ መኪና ከያስክና ክላክስ ካደረክላቸው አይናቸውን አያሹም፣ ይሰጡሃል። እንዲያው ዘለው ነው መኪና ውስጥ የሚገቡት ብለውታል ቀድሞ የባነኑ ያገሩ ሰዎች። እና በዚህ በቦሌ አቅጣጫ ጥግ ጥጉን ቀስ እያለ እየነዳ ሲሄድ ድንገት ታጥቦ የተፈጨ አንደኛ ደረጃ መቀመጫ ያያል። አጅሮ ከፊቱ ሞንደል እያለ የሚሄደው መቀመጫ ቀስ እያለ ተከተለው። በዜሮ እየነዳ ይህንን መቀመጫ እግር በእግር ቀስ እያለ ይከተላል። እየቆየ ሲሄድ አላስችላለሁ። ነፍሱ መቀመጫ የታቀጥልትልበት ሆነ። የጅማ ጓደኞቹ ምክር ትዝ አለው። ክላክሱን ተጫነው። ክላክስ ከኋላ ያንባረቀባት ባለ መቀመጫ በድንጋጤ ዞር ስትል ፊቷ በጣም አስፈሪ ከመሆኑም በላይ በፍጹም የዛ ሞንዳላ መቀመጫ ባለቤት የማትመስል እንዲያውም የቦክሰኛው የማይክል ታይክሰን ታላቅቱ የምትመስል አስፈሪ ሴት ትሆንበታለች። ይህኔ ተጸጽቶ ምን ቢል ጥሩ ነው? አንቺ ማንጤራ ሲሚሽ ጲጲ ነው እንዴ? ሲስ ቀልዱን ሲያወራው እንዴት እንደሚያስቅ ተንከትክቼ እየሳኩ ሳለ ዳሽቦርዱ ላይ ተቀምጣ የነበረችው የሲስ ሞባይል አንጫረረች። እየነዳ ስለነበር እኔ አነሳሁለት። ሃሎ፣ ሲሳይ መኪና እየነዳ ነው ማልበል? ሴት ናት። የኔን ድምፅ ስትሰማ ደንግጣ ጆሮዬ ላይ ዘጋችው። ሲስ የሆነውን ስነግረው መኪናውን ጥጋት ይዞ መልሶ ቁጥሩ ላይ ደወለ። በዚህ ስልክ ተደውሎ ነበር። ተሳስተዋል፣ ይሄ የካልዲስ ኮፊ ነው።